ትክክለኛው ገዛኝ ዋናው ከሱ በላይ ያለ ዝም በል አንተ ዝም በል ሳሚ ዝም አትበል ነገር አንተ ልጅ ናሰለ እኮ ህይወቴን ቁጭ በል ደግሞ ቁጭ በል አንተ ሌሎችም አብሮት የነበሩት ሁለት ልጆች ነበሩ እነሱን እየተከታተሏቸው ነኝ ማለት ና አንተ ና እኔ ስጋት አለ በቃ አንድ ጊዜ የሆነ ሚስጥር ካዩባቸው ከዛ በኋላ ይገሏቸዋል የሚል እምነት ነው ያለው ማንነት ምንድነው አልማዝ ምን ሆነሽ ቆይ ተረጋጊ አልማዝ ማነህ አንተ አብረው የነበሩ ሰዎች ወዴት ነው የሄዱት እኮ እናንተ ማናችሁ ወዴት ነው የሄዱት አብረው የነበሩ ሰዎች እሱ አይመለከትም የህግ አካላት ነን ለምን ሮጥ እኮ መታወቂያ ነው ማንነት የማያስፈራ ከሆነ ለምን ሮጥ ቁጭ በል አብረህ በቃ መታወቂያ ነው ቁጭ በል አሳያለሁ ስለዚህ ስራን ፈልገን የምናገኝበት አንዱ መንገድ ተው ሳሚ ተው መጀመሪያ ማወጣጣት አይደለም ተባለ ተረጋጋ ይኸውልህ ያስፈልገናል በጣም ጥሩ ይኸውልህ ተረጋግተህ ቁጭ ሰምኛለሽ ከዚህ በኋላ እንደዚህ አይነት ነገር እንዳትነግሪኝ ለምንድን ነው ነገር የለም በቃ አንቺ ምንድን ነው እያወራሽ ያለሽው አንቺ ምን ታውቂያለሽ ከስራ ቢሆን ስትለውል ከዚህ በኋላ እንደዚህ አይነት ነገር አታውሪኝ በቃ ከዚህ በኋላ እንድታውሪኝ ሰምኛለሽ ማለት ነው ከዚህ በኋላ ማለት እንደዚህ አይነት ነገር እንድታውሪኝ አልፈልግም አደጋ ነው በቃ አንቺ ከበሰዋላችን ያለው ነገር አታውቂም በቃ ህይወታችን አደጋ ላይ ነው የሚሆነው በቃ እየነገርኩሽ ነው ማታውቂው ነገር አትናገሪ አደገኛ ነገር ነው እኮ በሰዋላችን ብዙ ነገር አለ በቃ አትናገሪ ተረጋጋ መጀመሪያ ህይወታችን አደጋ ተረጋጋ እስቲ ተረጋጋ መጀመሪያ እኔን አሳልፈህ ትሰጣለህ አንተ ዝም በል አንተ እኔን አሳልፈህ እኮ ህይወቴን ቁጭ በል ደግሞ ቁጭ በል አንተ ሰማለህ ደግመህ ከዚህ በኋላ ለኛ መረጃ የሚሰጡ ሰው ላይ እጅ እንዳታነሳ እሺ በል አንተ ዝም በል ሳሚ ዝም አትበል ነገር ሰማለህ ዝም በል ቁጭ በል ቀጥል አንተ እሱ ብቻውን አይደለም ከሱ የበላይ ደግሞ ሌላም ሰው የሚያሰራው ሰው እንዳለ ባለፈው የተገናኘን ጊዜ ነግሮኛል ታዝዣለሁ እንደዚህ አዘጋጅልኝ ይለኛል አንዳንድ ጊዜ እየደወለ አብዛኛውን ጊዜ ግን የሚያዘው ሰው አለ ትሰሚኛለሽ ሴትዮ ምን አይነት ስራ ነው እየሰራችላችሁ እኛ እናንተ መጫወቻ ነን እንዴ ትሰሚኛለሽ ስልኩ አዲስ ስለሆነ ነው ሳሚ እነዚህ ሰዎች ጨዋታ ነው ያዙት ተደውሎለት ሳይሆን መጀመሪያ እኛ ላይ እየተጫወትክ ነው ያለኸው እኔ እውነታውን ነው የነገርኩት ጊዜያችንን እያባከንክ ነው ከዛ የሚባለው ግለሰብ በጣም ወንጀለኛ ነው እዚህ ገኛል አይደል እንዴ ያልከኝ እዚህ ገኛል አይደል ያልከኝ እና የት ነው ሄደው ገዛኝ ምንድነው ቁጭ ብለን የምንነጋገረው ቆይ ተረጋጊ ዝም በይ አንቺ ምንድነው አዲስ ነገር ታዲያ አሁን ለምን ትነግረኛለህ? አሁን አጉል ይሄን ልጅ ነች ምናምን እኔ ወለ ማወቅ አለብህ ብዬ ስለማለት ይሄን እኔ ለማውጣጣት የተጠቀምከው ነገር አይደለም እንደዛ አይደለም በቃ ተወኝ በቃ ተሰማኛለህ በቃ ተወኝ አሳያለሁ ብያለሁ በቃ አሳያለሁ እኔ አንተ በምትለው መንገድ አይደለም ገዛኝም የኔ ልጅ ብትሆንማ ተነግረኝ ነገር ውስጥ እንደምትከተኝ አላለ የኔ ልጅ ብትሆን ተነግረኝ ነበር እሷም ይኸውልህ ካንተ መደበቅ የፈለገችው አንተ ከሰይጣን ጋር እየሰራ ስለሆነ ነው ተሰማኛለህ በፍጹም ይሄን ታሪክ በፍጹም አላምንም በፍጹም በኋላም ላይ ያረገዘችውም ከሌላ እንደሆነ ይሄ ሁሉ ነገር ሌላ ሰው ነው መረጃውንም የሚነግረኝ እሱ ሌላ ሰው እንደያዘች ብቻ ነበር የነገረኝ እዚህ ካለን ቅርርብ አንፃር አመንኩት እሷን ግን ይሄን ነገር ብነግራት ይሄን ነገር ብናገር እሷን ጎድቼ መራቅም አልፈልግም ወዳት ነበር እንግዲህ ሌላ ምርጫዋ ሌላ ከሆነ አልጋፋም ብዬ ብዙ ተዘጋጅተን የመጣነው ወጥመድ ውስጥ ከተታችኋለሁ ብለህ አስበህ ከሆነ ግን ህይወትን የምታጣበትም አይነት ነገር ሊፈጠር ይችላል መሳሪያ መተኳኩሶች ብዙ ነገር ሊኖር ስለሚችል ለራስህ ጥንቃቄ አድርግ እውነት እዚህ ቦታ ላይ ነው የሚገኘው ገዛይ እዚህ ነው እኔ እኮ ነገርኳችሁ ቅድም ይሄ እናንተ እንኳን ብትተውት እኔ ራሱ አንገት ለአንገት ተናንቄ ለህግ አሳልፌ የምሰጠው ህይወቴን የቀማኝ ሰው ለምን ዋሻለሁ ምን ተረጋጋ ትሰማለህ ጭራሽ ይኸውልህ እውነት ሊመስልህ እንደማይችል አውቃለሁ ግን አሁን እጠራታለሁ ሳሚያ ጋር ነች እኮ ሜላቴኒ ልጅ ያንተ ልጅ ነች የኔ ልጅ የራስ ልጅ ተረጋጋ ይኸውልህ ቁጭ በል አርፈህ ቁጭ በል ይኸውልህ ሰሚኛለሽ ገዛኝ ትልቅ ወንጀለኛ ነው በመጀመሪያ ናገባ ኑ ካሜራማን ናገባ ቤቱን ፍተሻ እናደርጋለን ና ተከተል ሰሚኛለሽ ገዛኝ ብዙ ወንጀሎች የሚፈጽም ሰው ነው ስለዚህ ቤቱን ፍተሻ እናደርጋለን ስሚ ተረጋጊ መጀመሪያ ና ካሜራ ኑ ይኸውልሽ ሰሚያለሽ ነገሮችን እያስመሰለሽ ሊሆን ይችላል መጀመሪያ እሷን በደንብ እናጣራ ያም አይሆን ከሆነ ግን ፍቃዱ እኛን ብዙ ያሸን ነገር አለ ማለት ነው ሰማኛለህ ፍቃዱ ስሚኝ በህይወት ፍረድ እሺ የሁለታችሁ ግንኙነት ግልጽ አድርገህ ንገረን አሁን ሁለታችሁ የት ነው የምትተዋወቁት ዳይ ተናገር አንተ
እሱን ለማግኘት ደግሞ እየጣርን ያለበት ሁኔታ ነው ያለው። አንተ ደግሞ እኛ ላይ ጊዜያችንን ለማባከን እየተጠቀምንክ እንግዲህ ያለሁት እናንተ ጋር ነው። ስልኬም ንብረቴም ያለው እናንተ ጋር ነው። በምን ልነግር እችላለሁ? ወይ እናንተ የራሳችሁ ሰው በጎን የሚናገር ካለ ተናገሩ። ይኸውልህ ትሰማኛለህ? ይሄ ነገር ይኸውልህ ወጥመድ ይሁንና ይኸውልሽ እያንዳንዱን ነገር ማለት ነው ታወጫታለሽ። እኔ ችግር የለም እየተቀጠቀጥሽ ቢሆን ታወጫታለሽ። ትሰሚኛለሽ? እየሰማሁህ እኮ ነው። ዋጋ ትከፍላላችሁ ለእያንዳንዱ ነገር። እሺ ተረጋጋ። ቆይ እንደዛ አይደለም። ሳሚ እነዚህ ሰዎች ጨዋታን ያዙ። ይገባኛል። ተረጋጋ። ሰላም ውድ ገበና ቻናል ቤተሰቦች እንግዲህ ተመልሰን መተናል። ዛሬ እንግዲህ በጣም አልፊ ሁኔታ ላይ ነው ያለነው። በጣም ከባድ ሁኔታ ውስጥ ነው ያለነው። ግራ በሚያጋባ ሁኔታ እዚሁ እንግዲህ አንድ ቤት ውስጥ ቁጭ ብለን ያለውን ነገር እንግዲህ እየተጠባበቅን ያለነው። ገዛኸኝ የተባለው ሰውዬ ይመጣል ተብሎ እየተጠባበቅን ነው። እንግዲህ ቅድም የተፈጠረውን ነገር አይታችኋል። ማለት እኔም በጣም ተናድጄ አይሆኑ ነገር ሳደርግ ነበረ። የተፈጠረው ነገር እንግዲህ ይቅርታ ጠይቃለሁ። ማለት ያለው ነገር በጣም ግራ የሚያጋባ ነገር ነው። በእንደዚህ አይነት ሁኔታ እንደዚህ አይነት ወጥመድ ውስጥ እንደዚህ አይነት የተወሳሰበ ነገር ውስጥ ይከቱናል ብዬ አልገመትኩም ነበረ። ስንመጣም ስንት ጥንቃቄ አድርገን ስንት ነገር አድርገን የመጣ ነው። በእርግጥ እኛ ላይ የደረሰ ምንም አይነት ጉዳት የለም፣ ግን ጊዜያችንን እየበሉብን ነው እነዚህ ሰዎች። ትሰማኛለህ ሰውዬ? ይኸውልህ ጊዜያችንን እየገደልክብን ያለው። እኔ እንዴት አንድ ሰው በዚህ ልክ ፎቶ እንኳን ሊኖር እንዴት አይችልም? እንግዲህ ሚስቱ ነኝ ያለችውንም አልማዝ ተብዩዋን አይታችኋታል። ስንት ነገር ስትል እንደነበር፣ ስንት ነገር ስታደርግ እንደነበረ። ስለዚህ እያንዳንዱን ነገር አሁን ከካሜራ ጀርባ ከሳሚ ጋር ሆኖ እየተነጋገሩ ነው። ማለት መግባባት ላይ ያልሆነ ነገር ስለሆነ እሷ እንግዲህ እውነቴን ነው እያለች ነው የምትናገረው። እንግዲህ እውነት በሚመስል አይነት ሁኔታ ድርቅ ብላ ነው እየተናገረች ያለችው። ያለውን ነገር እንግዲህ አሁን እንግዲህ ገዛኸኝ ተብዬው ሲመጣ የምናየው ይሆናል። እውነት ገዛኸኝ እኛ የምንፈልገው እሱ ነው አይደለም የሚለውን እንግዲህ የምናረጋግጥ ይሆናል ማለት ነው። ስለዚህ እያንዳንዱን ነገር ከኛ ጋር እየተከታተላችሁ እንድታዩ ስል በአክብሮት ተጋብዛለሁ። ቻናላችን እንዲያድግ የእናንተ ድጋፍ ያስፈልገናል። በነገራችን ላይ ሰሞኑን ትንሽ ደከም እያለ ነው ቻናላችን። እንግዲህ ያው አንዳንድ እኛን የማይወዱንም ሰዎች ስለሚኖሩ ሪፖርት ያደርጉብናልና እናንተ ደግሞ ከጎናችን ሆናችሁ ሼር እያደረጋችሁ ለብዙ ሰው እንዲዳረስ በማድረግ ቻናላችን እንድደግፉ ስል በአክብሮት ጠይቃለሁ። እኛን ሊያጠፉ የሚፈልጉ በጣም ብዙ ሰዎች ስላሉ ብዙ አይነት ጥቃት ይደርስብናል። ያው እኛ ከአይቲ ባለሙያዎችም ጋር ሆነን ብዙ ነገር ስለምናደርግ እንጂ ብዙም ጊዜ ሊዘጋ እየተሞከረ ያዳንበት ሁኔታ አለና አሁንም እናንተ እንግዲህ ከጎናችን ሆናችሁ ኮሜንት ስትሰጡ ለኛ ድጋፍ ነው። ላይክ ስታደርጉልን ለኛ ድጋፍ ነው። እኛን በጣም ነው የሚጠቅመን። ቻናላችንን ከመዘጋት ያድነዋልና እባካችሁ ገብታችሁ ባያችሁ ቁጥር ላይክ ብታደርጉ፣ ኮሜንት ብትሰጡ፣ እንዲሁም ሼር ብታደርጉ ለኛ መልካም ነውና ድጋፋችሁን በሱ ለኛም ብታሳውቁን ስል በአክብሮት ጋብዛለሁ። እንዲሁም ደግሞ ቅርብ ጊዜ የከፈትነው ቴሌግራም ቻናላችንን ዲስክሪፕሽን ላይ አስቀምጠንላችኋልና ዲስክሪፕሽን ላይ ገብታችሁ የቴሌግራም ቻናላችን አለ ገመና ሾው በሚል የተከፈተ፣ እዛ ላይ ገብታችሁ ሀሳብ አስተያየታችሁን ስጡን። ከዚህ በፊትም የሰጣችሁን ሰዎች አላችሁ። ለሳሚ መልእክት አድርስ እያላችሁ፣ ለዮኒ መልእክት አድርስ እያላችሁ እንግዲህ እኛ አይደለም በቀጥታ ያንን ቻናል የምንከታተለው፣ እኛ ባልደረቦች አሉ። ያለውን የእናንተን አስተያየትም የእናንተን ኮሜንትም የምትሰጡትን ምንትን ለእኛ ይነግሩናልና ለምትሰጡን ድጋፍ በሙሉ በአክብሮት ከወዲሁ እናመሰግናለን እንላለን። ስለዚህ ሀሳብ አስተያየታችሁን መስጠታችሁን አሁንም ከኛ ጋር ይቀጥላል። እባካችሁ ቻናላችንን ታደጉት። ላይክ እያደረጋችሁ ሼር እያደረጋችሁ ከኛ ጋር ቆዩ ስል በአክብሮት እጋብዛለሁ። እሺ ፍቃዱ፣ እኔ አሁን ይኸውልህ ልቋቋሙ የማልችለው እንትን ውስጥ ነው እያስገባኸኝ ያለው። ትሰማኛለህ? አሁን እዚህ ሰው ቤት አምጥቼ እኔ ከአንተ ጋር መደባደብም ከአንተ ጋር መጣላትም አልፈልግም። ለምንድነው ወደዚህ ቦታ ያመጣህን? ሲጀመር አንድና አንድ ግልጽ ነው። ገዛኸኝ የሚገኝበት ቦታ አላችሁ። ገዛኸኝ የሚገኝበትን የባለቤቱን ቤት ነው ያሳየኋችሁ። ትሰማኛለህ? ነው የምትለኝ? እኛ የምንፈልገው ገዛኸኝ እዚህ እንዳልሆነ እየነገርኩ ነው ያለሁት። እንግዲህ እኔ የማውቀው ገዛኸኝ እዚህ ነው፣ ባለቤቱ ናት። እንዴት ነው እንደዚህ ቦታ ላይ ሊኖር የሚችለው? እናንተ ገዛኸኝን እኛ ገዛኸኝ የምንሰማው በእንደዚህ አይነት ሁኔታ አይደለም። ራስህም ስትለው የነበረው ነገር ገዛኸኝን አላወቃችሁትም ማለት ነው። ገዛኸኝ እስቲ ያሳውቀና። ከዚህ በፊትም ደጋግሜ ነግሬያችኋለሁ። አንደኛ የእሱም ማንነት በደንብ ሊገልጽ በሚችልበት ሁኔታ አይንቀሳቀስም። ሁለተኛ አሁን እንደዚህ እዚህ ቦታ ይሄን ስላያችሁ ነው እንዴ? እሱ ብዙ ሀብትና ንብረት ያለው ሰው ነው። ስለዚህ ታዲያ ለምንድነው እንደዚህ አይነት ቦታ ላይ እየኖረ ያለው? እንግዲህ እሱ የሚኖርበት የማይጠበቅ ቦታ ነው። እዚህ ቦታ ይገኛል ስለው እዚህ ቦታ የማይገኝ ነው። ብዙ ህዝብ ያለው ብዙ ኃይል ያለው ሰው ነው። ስለዚህ ያለውን የሚኖርበትን በግልጽ ማሳወቅ አይፈልግም። ይህንንም እኔ የቅርብ ጓደኛው ስለመሆን ነው
ይሄንን እየነገርከኝ ያለው ነገር ተራ የውሸት ነገር ነው እየነገርከኝ ያለው። ምንም እያመንኩ አይደለም። ውሸት እንዳልሆነማ ባለቤቱ እንደሆነች አረጋገጣችሁ። አሁን ባለቤቱ ራሱ እንኳን እኮ እንዴት አንድ ፎቶ የላትም? ፎቶ እንኳን ልታሳየን እኮ አልቻለችም። በዛ ላይ ዝም ብላ ነው ስቀባጠር የነበረው። የሁለቱ የግል ጉዳይ ነው። እሺ ይኸውልህ አሁን ትሰማኛለህ? ለመጨረሻ ጊዜ ነው የምጠይቀህ። ሌላ ነገር እንዲፈጠርብህ የማትፈልግ ከሆነ ትክክለኛው ገዛኸኝ እሱ ነው አይደለም? እኔም ማውቀውን ገዛኸኝ እንግዲህ ይሄው እዚህ ነው የሚገኘው ብዬ ይዣችሁ መጣሁ። እንግዲህ እናንተ የምትፈልጉት እሱ ነው አይደለም? የእናንተ ጉዳይ ነው የሚሆነው። ስለዚህ አሁን አንተ እያልከኝ ያለኸው ማንነቱን ቀይሮ የሚኖርበት ሁኔታ ነው። አሁን ይሄኛው አንዱ የመደበቂያ ስልቱ ነው እያልከኝ ነው። እንግዲህ ገዛኸኝ ብዙ ቦታ ይኖራል፣ ብዙ አካባቢ ላይ ይኖራል። ትልቅ ዝና ትልቅ ስም ስላለው ትልቅ ቦታ ላይ አታገኙ ማለት። እስቲ ነገሩን ያው መቼም ገዛኝ እንግዲህ ዛሬ ሳይመጣ አያድርም ብዬ አስባለሁ። እዚህ ቤት ያው ቅድም ነገረች እኮ አይደል? እመጣለሁ ብሎ ነው ወጣ ያለው። እሺ ይሁን፣ እመጣለሁ ብሎ ነው ወጣ ያለው። ስለዚህ እኛም እንግዲህ እሱን ተስፋ አድርገን እየጠበቀን ያለ ነው። አዎ የሚሻለው እሱ ነው። አንደኛ በስሩ በርካታ ሰዎች አሰማርቶ የሚያሰራ ሰው ነው። ሁለተኛ ያንዳንዷን መረጃ የሚያደርሰው ሰው ራሱን የቻለ ሰው አለው። ሲቀጥል እሱ ብቻውን አይደለም፣ ከሱ የበላይ ደግሞ ሌላም ሰው የሚያሰራው ሰው እንዳለ ባለፈው የተገናኘን ጊዜ ነግሮኛል። ታዝዣለሁ፣ እንደዚህ አዘጋጅልኝ ይለኛል። አንዳንድ ጊዜ እየደወለ አብዛኛውን ጊዜ ግን የሚያዘው ሰው አለ እንደዛ ነው ያለ። ይሄንን ታዲያ ለምን ነው ቀድሜ ያልነገርከን? እንደዛ እያደረጋችሁኝ ስንቱን ነገር ነው ላስታውስ የምችለው። ምንም የቀረ ነገር ሁሉንም ነገር ነግሬያለሁ ብለን ነገርኳችሁ። አሁንም ቢሆን ይሄም አሁን ይመጣል። ትሰማኛለህ? እየዋሻኝ ነው ያለው። ለቀቀኝ። ዝም ብለህ ቁጭ በል። ምንም እየዋሻሁት ነገር የለም። ለቀቀኝ። ይኸውልህ አንድ የተሳሳተ ነገር ይፈጠርና ትሰማኛለህ? እንግዲህ በእናንተ ያሰራር እደፋሃለሁ። ስህተት ብትፈጥሩ እኔ ላይ የሚመጣ ነገር አይደለም። እኔ ያወቅኩትና የኛ ያሰራር ችግር ነው። ችግር ከተፈጠረ ያ ነው የሚሆነው እንጂ በእኔ የነገርኳችሁ መረጃ አይደለም። ይኸውልህ መጀመሪያ አልነገርከኝም። ገዛኸኝን የሚያዘው ከላይ ሰው አለ ብለህ አልነገርከኝም። እንግዲህ መረጃ አጣርተና ብላችኋል፣ ብዙ መረጃ አለን ብላችኋል። ይሄን ለምን አላጣራችሁም እናንተ? ይሄን መረጃ እንዴት አይኖራችሁ? እኛ እኮ አንተ አሁን ስለምትለው ገዛኸኝ እኮ ምንም የምናውቀው ነገር የለም። እኛ ስለምናውቀው ግን ስለትክክለኛው ስለማውቀው ገዛኸኝ ብዙ መረጃ አለ። ስለማውቀው ገዛኸኝ ነው የነገርኳችሁ። አንተ የሚያዝህ የነበረው አሁን እዚህ ቤት የሚኖረው ገዛኸኝ ነው። ሁሉን ነገር ሲያደርግ የነበረው እዚህ ቤት ያለው ገዛኸኝ ነው። አዎ ራሱ ነው። እሺ አንተ ጋር ፎቶ ሊኖር አይችልም ወይ? የሆነ እንትን ሊኖር አይችልም? አንተ ጋር መረጃ አለ? እንግዲህ እናንተ ባለፈው ዋሌቴን ወስዳችኋል። እኔ ጋር ልመልሳችሁ ምናልባት እሱ ውስጥ ሊኖር ይችላል። ስለዚህ እሱን ራሱ እኔ ብዙ መረጃ አለ። መረጃን ያገኘነው ነገር የለም። እንግዲህ ጥላችሁት ሊሆን ይችላል። ከእናንተ ውስጥም የሱ ሰው ባለመኖሩ ምን መረጃ አለ? ይህን ነገር እንግዲህ እያንዳንዱን ነገር በድጋሚ ማጣራት ያሉብን ነገሮች አንዳንድ ነገሮች አሉ። እሱም እንግዲህ ስልክህ ላይ አንዳንድ ነገሮችን እንዳገኘን ነግረንሃል። ከሌሎችም ጋር ሰዎች ጋር እንደምትደዋወልና ሌሎች ስራዎችንም እንደምትሰራ ያው እናውቃለን። ከአቶ ገዛኸኝ ጋር ብቻ አይደለም በቀጥታ እየሰራ ያለው ይህ ሰውዬ ሌላም ቦታ ላይ ሌሎችን የሴቶች ንግድ እንደሚያደርግ እንግዲህ ደርሰንበታል ማለት ነው። ይህንን ነገር ግን ይኸውልህ አሁን እየተፈጠረ ያለው ነገር ገዛኸኝ ተብዬው መጥቶ እኛ ካሰብነው ነገር ሌላ ነገር ቢፈጠር ግን አሁን ያየኸው ነገር በትንሹ ነው የሚሆነው። ትሰማኛለህ? የኃይለኝነቱን እኮ የትልቅ አቅም እንዳለው እኮ ነግሬያችኋለሁ። እሱም በራሳችን እንወጣለን ብላችሁ ነው የመጣችሁት። ስለዚህ የኔ ኃላፊነት የኔ ድርሻ የሚገኝበትን ቦታ ማሳየት ነው። የሚገኘው ደግሞ እዚህ ነው። ቅድም እኮ ስታለቃቅስ ነበር አይደል እንዴ? ጠዋት ላይ እዛኛ ማቆያ ሆነ ስታለቃቅስ ነበር እና ያን ሁሉ አድርጎኝ ያን ሁሉ እንዳደረገኝ ነግራችሁኝ እና ምን ልል ነበር? አሁን ህይወትን ያክል እኮ ነው ጋሜ ለሱ ለመደበቅ ይሄንን ሁሉ ነገር ምንም የምደብቀው ነገር የለም አልኩ። የምደብቀው ነገር የለም። እሺ አሁን እንድሰጠኝ የምፈልገው አንድ መረጃ አለ። ትሰማኛለህ? መልስ። ገዛኸኝ ተብዬው ለአንተ ትእዛዝ ሲያደርስልህ በምን አይነት ሁኔታ ነው የሚያደርስልህ? ሰዎች ይልካል። አልፎ አልፎ አንዳንድ ጊዜ ስልክ ይደውላል። አንተ ጋር ስልክ ይደውላል። እሺ ከአንተ ጋር በአካል በምን ያህል ጊዜ ትገናኛላችሁ? ምን ያህል ጊዜ ስትገናኙስ ምን ያህል ጊዜ አብራችሁ ታሳልፋላችሁ? ብዙ አንቆይም። ተገናኝተን ብዙ አንቆይም። እዚህ ቤት እንደምትመጣ ግን ሚስቱ በስልክ የማንቀያየራቸው ነገሮች ሲኖሩ እዚህ እንገናኛለን። ከዚህ ውጭ ሌላ ቦታ ላይ ብዙም አንገናኝ። ስለዚህ ከእሱ ጋር የምንገናኘው ግዴታ አስፈላጊ በሚሆኑ ጊዜ በሁለት ወርም በወርም እንደዚህ ሊሆን ይችላል። ቀን በቀን ወይ በየጉዳይ ባለ ጊዜ የሚመጡ ግን የሚልካቸው በርካታ ሰዎች አሉ። ለምሳሌ ዛሬ መጣው ነገ አይመጣም። እኔ ጋር ሰዎቹ ራሱ ማለት ነው። ይህ በርካታ ሰዎች አሉ። ይህንን የሚያደርገው ይህ አሁን እዚህ ቤት የሚኖረው የምትለው ገዛኸኝ ነው? እኔ እንግዲህ የማውቀው ገዛኸኝ ይሄ ነው።
እሺ እንግዲህ እስቲ ያለውን ነገር ምን ይሆናል ተፈጠረውን ነገር ማለት አሁን እኛ ጋም አንዳንድ እንትኖች አሉ አንዳንድ መረጃዎች አሉ እስቲ እነሱ መረጃዎች እያጣሩ ነው ከኔ ጀርባ ያሉት ባልደረቦችም እንግዲህ ያለውን ነገር እያጣሩ ነው አሁን ቀደም ከወይዘሮ አልማዝ ጋር በተጣላንበት ሰዓት አንዳንድ ሐሳቦችን ሳሚም አምጥቶልኝ ያው እኛ ቪዲዮ ላይ አቶ ገዛኸኝ አለና እሱን አሳይተናቸው እሱን የሚመሳሰል ከሆነ ብለው አሁን ዩቲዩብ ላይ እንዳናሳያቸው ፊቱ ብለር ስለሚሆን ድምጽም ስለተቀየረ ያን ያህል እነሱ ሊለዩበት በማይችሉ ሁኔታ ስለሆነ አቶ ገዛኸኝን እዚህ ላይ አሳይተናቸው ሊያውቁት አልቻሉምና ያ ኤዲት ያልተደረገውን ቪዲዮ ከቢሮ አምጥተው ባልደረቦቼ እንዲያሳዩአቸው እንግዲህ ልክ ያለው ማለት ነው እነሱ እንግዲህ እዚህ እስኪደርሱ ድረስ ወይ ከነሱ ቀድሞም እንግዲህ ገዛኸኝ መጥቶ እንግዲህ የምናየው ይሆናል ማለት ነው አናቅም እንግዲህ ወይ የኔ ባልደረቦች ለነሱ ያለውን ቪዲዮ ቀድሞ ያሳዩአቸዋል ካልሆነ ደግሞ ገዛኸኝ ወይ ቀድሞ ይመጣል ማለት ነው እስቲ ሳሚም እንግዲህ ከጀርባ ከወይዘሮ አልማዝ ጋር ቆይታ ያደረገ ነው ያለውን ነገር እንግዲህ ተከታትለን ለእናንተ የምናሳውቃችሁ ይሆናል ያንዳንዱ ነገር ግን እየተፈጠረ ያለው ነገር የውሸትና እኛን ጊዜ ለመግደል ሆነ ተብሎ የሚደረግ ከሆነ ግን አንተም አልማዝም ዋጋችሁን ትከፍላላችሁ ሰማኛለህ የውሸት እንዳልሆነማ ደጋግሜ ነገርኩ አንተ ደጋግመህ አልማዝም ስጠይቋት ያስረዳችሁ የነገረቻችሁ ከነገርኳችሁ ጋር ምንም የሚለያይ ነገር የለው እሱ ጓደኛ እንደሆንኩ እዚህ ቤት እንደመጣ እሱ በሌለ ጊዜ ደግሞ አድርስ ያለኝን ነገር እንደማደርስ እሱም እዚህ እንደሚገኝ ሚስቱ እንደሆነች ነገርኳችሁ ስለዚህ ይሄንንም ነገረቻችሁ ከዚህ ውጪ ምን አድርግ ነው የምትለኝ ምንም አድርግ እያልን አይደለም ለእያንዳንዱ ነገር ዋጋን የምትከፍል ይሆናል እሱን እዛ ሄደን የምናወራውን ታወራታለህ ማለት ነው አታስፈራራኝ እኔ ማስፈራራት አይደለም አታስፈራራኝ ጊዜያችንን እየበላህብን ነው አርፈህ ቁጭ በል ለቀቀኝ ጊዜያችንን እየበላህብን ነው ይሄ እኮ ስራችሁን ማቀላጠፍ የእናንተ ድርሻ እንጂ የኔ አይደለም የኔ ድርሻ ማሳየት ነበር ያልሆነ ቦታ ይዘህን መጥተህ ጊዜያችንን እየበላህ ያልሆነ ቦታ እንዳልሆነ እኮ አረጋግጣችሁ አይደል እሱን የምናየው ይሆናል እንግዲህ ለማንኛውም ተመልካቾቻችን እስቲ ከጀርባ ያላችሁ ልጆች ሳሚን ጥሩልኝ ከወይዘሮ አልማዝ ምን አዲስ ነገር እንዳገኘ እንስማና እንግዲህ ምንቀጥል ይሆናል ማለት ነው ውድ ተመልካቾች አብራችሁ እንዲቆዩ ስል በአክብሮት ተጋብዛለሁ እሺ እንግዲህ ውድ ተመልካቾቻችን ከአልማዝ ጋር ተመልሰን መተናል ማለት ነው ቅድም እንዳያችሁት አልማዝ ትንሽ ነገሮችን ልታምንልን ፈቃደኛ አይደለችም ከዛ በተጨማሪ ደግሞ ከዮኒ ጋርም አለመግባባት ውስጥ ደርሰው ዮኒ ትንሽ ኃይል እስከመጠቀም ደረጃ ደርሶ ነበርና ከካሜራ ጀርባ ከሷ ጋር የተወሰነ ቆይታ ለማድረግ ሞክሬ ነበረ እንዳየሁት በሙያዊ መንገድም የተወሰነ ነገሮችን ለማወጣጣት ሞክረን ነበር ነገር ግን ምንም የተለየ ነገር አላገኘንም ምናልባት እሷ ጋር የተለየ ነገር ያላገኘንበት ምክንያት ገዛኸኝ እንግዲህ እግር በእግር እየተከተለ ከስልኳ ላይ መረጃዎችን እያጠፋ ከዛ በተጨማሪ ደግሞ ከሷ ጋር ያለውን እያንዳንዱ ነገር እየደበቀ ለራሱ እንዲመቸው ወንጀለኝነቱ እንዳይታወቅ ከዛ በተጨማሪ በሷ መንገድ ምናልባት ደካማ ጎን ልትሆን ትችላለች ብሎ ነው ፍቃዱ ወደዚህ ቦታ ላይ ዞን የመጣውና እሷን እንደ ደካማ ጎን እንዳንጠቀምበት ፈርቶም ሊሆን ይችላል ይሄን ነገር ያደረገው ገዛኸኝ ቅርብ ሰዓት ነው የወጣው ተመልሶ ይመጣል ብላናለች አልማዝ እስከዛ ከሷ ጋር የተወሰነ ቆይታ እናደርጋለን ገዛኸኝ ሲመጣ ደግሞ እያንዳንዱን ነገር ለእናንተ የምናሳዋቃችሁ ምናወጣጣው ይሆናል ማለት ነው ተመልካቾቼ እሺ አልማዝ እንግዲህ ከአንቺ ጋር የተወሰነ ቆይታ አድርገናል ከካሜራ ጀርባና ምንም የምታውቂው ነገር እንደሌለ እያንዳንዱን የነገርኩሽ ነገር እንግዳ እንደሆነብሽ ነው እየነገርሽኝ ያለሽው ረጅም ጊዜ አብረሽው ቆይተሻል በትዳር ልጆች አፍርታችኋል ይህ ማለት አንድን ሰው ለማወቅ ከበቂ በላይ ጊዜ ነው የነበረሽ እና እንዴት ልታውቂ አልቻልሽም ይህንን ሁሉ ወንጀል ይህንን ሁሉ የተደበቀ ማንነት ነገርኩ እኔ እንደነገርኩ በብዛት የሚሰራ ፊልድ ነው ብያለሁ መደጋገም አይሆንብኝና እና እኔ ስራ እንደሚሆን ነው ማውቀው ገብቶሃል እንዴ አዲስ አበባ ውስጥ ተቀምጦ ገዛኸኝ ይሄን ያደርጋል ብዬ በእኔም ጨክኖ ይሄን ያክል እንደዚህ ወንጀል ይሰራ ብዬ አላስብም ምክንያቱም ስንገናኝም ጥሩ ሰው ነው ላልተወሰነ ጊዜ በጣም ጥሩ ስራውንም ይሰራል ባለበት ምናምን ነገር ከዛ በኋላ ይሄን ጓደኛውን ከተገናኘ በኋላ ነው ነገሮች ሁሉ የተበለሻሹት እና በቃ ማስጠላ ባህሪ ነው ማይባቸው ሁላ ስልክ ፊት ያወሩ ልክ እንደሆነ እንደ ሰራተኛ ነገር ውጪ እስኪ ስልክ እናውራበት ምናምን ነገር ነው የሚሉኝ ማለት ነው ሁለቱ ማውራት ሲፈልጉም ያሰጡኛል ወይ ተራ በተራ ስልካቸው ከጠራም ወይ ወጥተው ያወራሉ ወይ እንዴ እና ብዙ ማላቀው እና በስተጀርባ የሚሰሩት ነገር እንዳለ በቃ ውስጤ እንዲጠራጠርና በአጋጣሚ ነው እንጂ እኔ ምንም ማቀው ነገር የለም ነበር ምክንያቱም ፊልድ ነው የሚሰራው ነው ፊልድ እንደሚሰራ ስለማቀ እኔ ፊልድ ነው ብዬ ነው ማሰበው ገብተዋል እኔ ሞሎ ቤት ነው እሱ በሚውልበት እና ያሉለም እና እንደዛ ነው ምን መሰለሽ ይሄን ሁሉ ልጠይቅሽ የቻልኩት ምክንያቱም ገዛኸኝ በእንደዚህ አይነት ሁኔታ ላይ ይገኛል ብለን ፈጽሞም እኔም ዮኒም የኛ ቡድን አባላት አላሰብንም ነበር ሁላችን እኔም ራሱ አላሰብኩም ፍጹም እኔ ራሱ ገዛኸኝ ይሄን ያረጋል ብዬ ከጀርባዬ በማላቀው እኔ በፍጹም በቃ በጣም እኔ ራሱ በቃ ተሰምቶኛል በእውነት ነው ተጸጽቻለሁ በእውነት
እንግዲህ ተመልካቾቻችን በጣም ግራ የሚያጋባ ነው ይሄ ነገር። ምክንያቱም እንግዲህ ልጆች አፍርተዋል፣ የረጅም ጊዜ ባለትዳር ናቸውና የረባ ፎቶ ብታቂ ፎቶ እንኳን ማግኘት ነው ያልተቻለው እዚህ ቤት ውስጥ ፍተሻ ስናደርግ። ያ ማለት ምን ያህል ጠንቃቃ እንደሆነ ገዛኸኝን የሚያሳይ ነው። ከባለቤቱ እንኳን የሚደብቃቸው ነገሮች አሉ። የትኛውን ቤት ላይ የተለመደ የሰርግ ፎቶ እናያለን አይደለ? እሱ ልክ ነው። ፎቶቹ አሉኝ እኮ እዛኛው ቤት አሁን እያለ እንሰቅል ነበረ። እንግዲህ ይህን ስራ ለመስራት አልተመቸው ይሁን ወደዚህ ቤት ያመጣኝ እሱ ግን ያለኝ ለትራንስፖርትም ለምንም አልተመቸንም፣ ስለዚህ እዛ እንሄድ ብሎ አሁን ሻንጣ ውስጥ አድርገን ነው ፎቶቹን እና እንስቀላቸው ምናምን ላ ስለሆነ የራሷን እኔ አሁን ቅድም እንዳልኩ የኪራይ ቤት መብሳት ደስ አይል ምናምን አልኩ እንጂ አትስቀይ፣ ምን ያደርግልናል ለምትሰቂው ያልሽኛልና ቤት ውስጥ ምን ያደርግልናል ፎቶ ምናምን ነገር ነው የሚለኝ። ገብቶሃል? እና ሲለኝ እኔም እንደዛ ይሆናል ብዬ ዝም ነው ያልኩት። ቴሌቪዥን እንኳን እንትን ለማድረግ ግድግዳ ላለመብሳት ነው እንትን ያላልነው። እንግዲህ ተመልካቾቻችን ገዛኸኝ ይህንን ቤት የመረጠበት ምክንያት ለትራንስፖርት አመቺ ስለሆነ ብሎ ነው። ገዛኸኝ ምን ያህል ባለሀብት እንደሆነ ከሱ በተጨማሪ ከዚህ በፊት የያዝናቸው ወንጀለኞች አሸናፊ፣ ራሱ ፍቃዱ፣ በገዛኸኝ ዙሪያ ያሉ እያንዳንዱ ሰዎች የራሳቸው መኪና የነበራቸው ያው በቅጥርም ቢሆን በኪራይም ቢሆን የራሳቸው መንቀሳቀሻ የነበራቸው ትልቅ ባለሀብቶች መስለው እንዲንቀሳቀሱ የተደረጉ ሰዎች ነበሩና አሁን ገዛኸኝ እያለች ያለችው ለትራንስፖርት እንዲመቸኝ ይሄን ቦታ መረጥኩ ነው። ነገር ግን አንቺ ማታውቂው ሊሆን ይችላል። እኔም አላውቅም። አሁን እንደዛ ነው ያለኝ። ይገርምሃል፣ ግን እንደዚህ አይነት ነገር መስራቱን አላወቅኩም። ከቅርብ ጊዜ ወዲህ ግን እንዳልኩ በቃ ውስጤ መጠርጠር ጀመረ። ግን እንደዚህ አይነት ይህን የሚያክል መጥፎ ወንጀል ገዛኸኝ ስራ ብዬ አስቤ በፍጹም አላውቅም ነበር። ከወንጀሉ በተጨማሪ ገዛኸኝ ያለውን እያንዳንዱን እምቅ ሀብት ጭምር ነው ደብቆሽ የነበረው። ገዛኸኝ ማለት ብዙ መኪኖች አሉ፣ ብዙ ማላውቀው ነገር ይኖራል። በቃ በዚህ አይነት እኮ በቃ ይሄን ካደረገ ገዛኸኝ ለሰው ነፍስ እንደዚህ ካሳሳ በጣም ብዙ ነገር ማላውቀው ነገር ከጀርባ ያለ ማለት ነው ከሱ። አዎ እኔም እንደዛ ነው የሚሰማኝ። ምክንያቱም ባለቤቱ ነሽ፣ የልጆቹ እናት ነሽ እና ያን ሁሉ ሀብት ከአንቺ መደበቅ ከዛ በተጨማሪ ብዙ ቤቶች ይኖሩታል ተብሎ የሚታሰብ ሰው ነው ካለው ሀብት አንጻር እና እንደዚህ አይነት ሰው የአንቺን የኪራይ ቤት ውስጥ ማስቀመጥ መኪና ለትራንስፖርት ነው ብሎ ምክንያት መውሰዱ በራሱ በጣም ከባድ ነው፣ ምን ያህል ድብቅ እንደሆነ። እኔ ምናልባት የምለው ያንን ቤት ራሱ አላካላየው ምናልባት የሆነ ወንጀል እንዳይሰራበት ብዬ በቃ ይሄን አሁን ከሰማው በኋላ በቃ የሆነ ነገር ሊሰራበት ነው ይሄን ቤት ማለት ነው። እኔ ወደዚህ እንምጣ ብሎ ወደዚህ ያመጣኝ ነው ያልኩት። ምክንያቱም ዳር ላይ ነው ቤቱ እንደነገርኩ ቅድም እና ብዙ ነገር ሊሰራበት የሚያመች የሚያስፈራ ቦታ ነው እና ምናልባት ያን ቤትም አላከረ በዚህ አይነት እኔ ያከራይቷል ብዬ አለን ፍጹም። እንግዲህ በጣም የሚያሳዝን ነገር ነው አልማዝ። ብዙ ነገሮችን አውርቼሻለሁ ከካሜራ ጀርባም ያለውን እያንዳንዱን ሀብት እንግዲህ ምን ብዬ እንደምናገር አላውቅም። ለምን አንቺን በእንደዚህ አይነት ህይወት ውስጥ ለማኖር እንደመረጠ በብዙ ችግር እንድትገኝ እንደፈለገ አላውቅም። የሚሳሳልሽ ድክመቱ ከሆንሽ ያለውን ሀብት ሊያሳውቅሽ ይገባ ነበረ። እንግዲህ ለትራንስፖርት ብሎ ሳይሆን ካሉት መኪናዎች ውስጥ ምናልባት አንድ ሁለቱ ለአንቺ መስጠት የሚችልበት አይነት ሁኔታ ላይ ያለ ግለሰብ ነውና እንዴት ይሄንን ሊያደርግ ቻለ የሚለው በጣም ግራ አጋቢ ነው። በእርግጥ በራሱ ገዛኸኝ ግራ የሚያጋባ ሰው ነው። ራሱን በጣም የሚደብቅ ወንጀለኛ ነበር። እንደው ይሄንን ነገር ከአንቺ በመደበቁ ምን አይነት ስሜት ተሰማሽ? እኔ በእውነት ነው የምልህ፣ እኔ ልጅ ይልሃለሁ ቆንጆዬ ልጅ ራሱን የምትመስል እኔ በህይወቴ እኔ ገዛኸኝ ለእኔ እንደዚህ ያደርጋል ብዬ በእውነት እኔ አስቤም በፍጹም አድርጌ አስቤ በፍጹም በአይምሮ የጽፌ አላውቅምና ራሱ በእኔ ህይወት ላይ እየተጫወተ ነው ያለው ገዛኸኝ። እውነቴን ነው የምልህ፣ እኔ ራሱ በቃ ለገዛኸኝ የማልገባ ሰው ነኝ። እኔ ከዚህ በኋላ ገዛኸኝን ራሱ አብሬ የመኖር እድሉ ላይኖረኝ ሁላ ይችላል። እውነቴን ነው የምልህ፣ ምክንያቱም ከዛ ከመሰለ ቤት ውስጥ አውጥቶ እዚህ የምታክል ቤት ውስጥ የሚያስቀምጠኝ ለምንድን ነው? ያንን ቤትስ ምን ሊያደርግበት ነው? እኔ በቃ ብዙ ነገር ወደኋላ ሳስበው በጣም ብዙ ነገር እያሰብኩ ነው ከዚህ በኋላ እና ለራሴ እየፈራው ነው እና ገዛኸኝ ያደረገው ነገር ሁሉ እውነቱ ይፋ ይውጣ፣ ወንጀለኛ ይሁን በህግ ይያዝልኝ። ከተያዘም በኋላ እኔ ከሱ ጋር ቢፈታ ምንም ቢል ከሱ ጋር የመኖር እድሉ እንዲኖረኝ እኔ በቃ ከዚህ በኋላ ከሱ ጋር ምንም ልኖር አልፈልግም። ምክንያቱም ለማንም አይሆንም። ይሄ ለእኔ ካልሆነ ለማን ይሆናል? ይሄ አንተ ለገዛ ባለቤቱ ለህግ ሚስቱ ያልሆነ ሰው ለማን ይሆናል ብለህ ታስባለህ እስኪ? ስለዚህ እኔ ከሱ ጋር የመኖር እድሉ ራሱ ከዚህ በኋላ የሚኖረኝ አይመስለኝም። እውነቴን ነው እንግዲህ በጣም እውነታውን ተረጋጊ አልማዝ እባክሽ ተረጋጊ። ብዙ ነገር ነው የገዛኸኝ በቃ ይበደለኝ ማለት ነው። ማላውቀው ነገር ሁሉ ከጀርባው ብዙ ነገር አለ ማለት ነው። ሀብት ራሱ ይሄ ብቻ አይደለም ያለን ማለት ነው ገዛኸኝ እና እኔ ያኛው ቤት ራሱ ምን እየተደረገበት እንደሆነ ከጀመራቸው አይቀር እንዲጠናልኝ እፈልጋለሁ። በቃ እኔ በራሴ ወስጄ ላሳይሁላ እችላለሁ ቤቱን። በቃ እኔ እዚህ ጋር ተከራይቶ ነው እንዳለ ነው የሚለኝ፣ ግን እኔ ኪራዩ በእኔ ላይ ለእኔ አይመጣም። እኔ እንዴት እያደረገበት እንደሆነ እኔ አላውቅም። እውነት ከሆነ እንግዲህ ተመልካቾቻችን እንደምታዩት በጣም የሚያሳፍር ነው። በእርግጥ እኛ ከዚህ በፊት በነበረን ግንኙነት ገዛኸኝን ጠንቅቀን እናውቀዋለን፣ ምን አይነት ሰው እንደሆነ፣ ራሱን በምን አይነት መንገድ የሚቀይር ሰው እንደሆነ እናውቃለን እና እንግዲህ የልጁን እናት ከዛ በተጨማሪ
የረጅም ጊዜ ባለቤቱ ላይ ነው እንደዚህ አይነት ነገሮችን ሲያደርግ የነበረው። ሀብቱን ደብቆ እነዛን ሁሉ መኪኖችን ደብቆ ለትራንስፖርት እንዲመቸን በሚል ነው ይህንን ቤት እንደ ምክንያት ይዞት የነበረው። እንግዲህ ለእናንተ ፍርዱን እንስጥ። እናንተ በእንደዚህ አይነት ህይወት ውስጥ ብትገኙ የገዛ ባላችሁ ያለውን ሀብት ሁሉ ደብቆ ምንም እንደሌላችሁ አድርጎ እንደ ደሃ እያኖራችሁ እሱ ግን የተንጣለለ ህይወት ብዙ ወንጀል ውስጥ ያለ ሰው ቢሆን ብቻ ለእናንተ ፍርዱን እንስጥ ተመልካቾቻችን። ለእናንተ ትቻለ እውነት ከሆነ ፍርዱን ለእናንተ ትቻለ ለህግ አስይዙት ነው ብለው እኔ ራሱ ባገኘው በራሱ ባገኘው እኔ ራሱ አንጠልጥዬ ሰጣቸዋለሁ። እውነቴን ነው ብለ ቢፈታ እንኳን ከዚህ በኋላ እኔ ከገዛኝ ጋር እኔ አላውቀውም። እኔ እውነቴን ነው ብለ የራሴን በቃ ለምን እኔ ልጅ ነው አንድ ልጅ አለኝ አልፈልግም ምን ያደርግልኛል እኔ ካልሆነ ብዙ ነገር እየደበቀ አንተ ህይወት ይኖራል እንዴ? አይኖርም። በእውነቱ ነው ብለ እኔ መጀመሪያም ነው እስካሁን ድረስ ሌላ እንኳን አላውቅም ያውቃል እሱ ራሱ እና በጣም ከባድ ነው። ብዙ ነገር እኛ ያሳለፍነው ራሱ ከስንት ድህነት ተነስተን ነው እዚህ ደረጃ የደረስነው። ምንድነው የተፈጠረው? ከካሜራ ጀርባ ምንድነው የሆናችሁት? ከካሜራ ጀርባ ተመልሼ የመጣው አንቺ እንዳትይ ምንድነው የሆናችሁት? እሺ እንግዲህ ተመልካቾቻችን ዮኒ ጠርቶኛል ማለት ነው። ዮኒ እያሯሯጠ ነው ያለው ገዛኝ የተባለውን ግለሰብ። ሌሎች ባልደረቦቻችንም ወደ ላይ ሄደዋል። ዮኒ እየጠራኝ ነው። ዮኒ እንዳለ ያዙት። ዮኒ ሂድ፣ ካሜራማን ሩጥ፣ ያዛቸው፣ ሂድ፣ ያዛቸው፣ ሩጥ ዮኒ ሌሎችም አብሮት የነበሩት ሁለት ልጆች ነበሩ። እነሱን እየተከታተሏቸው ነው። እንገባለን። ና ሳሚ አጣራ እነሱ ማን አንተ? ቁጭ በል እዚህ ጋር ምንድን ናቸው? አርፈህ ቁጭ በል። አሁን ማነህ አንተ? አብረው የነበሩ ሰዎች ወዴት ነው የሄዱት? ወዴት ነው የሄዱት? አብረው የነበሩ ሰዎች እሱ አይመለከትም። የህግ አካላት ነን። ለምን ሮጥ? ማንነትህ ማያስፈራ ከሆነ ለምን ሮጥ? ቁጭ በል አብረህ ቁጭ በል። አሳያለሁ። የህግ አካላቶች ጋር ነው የምንሰራው። ተግባባን? ያ ደግሞ ይሄ እያንዳንዱ ነገር የሚገልጽ ነው። ይሄ ፍርድ ቤት እያንዳንዱ ምርመራ እንድናደርግ ከዛ በተጨማሪ አንተ ላይ ያወጣ ነው እያንዳንዱ ማስረጃ ነው። ሲጀመር ለአንተ ይህንን ማስረዳት አይጠበቅብንም። እኛ ስታይን ምን አስሮጠ እኮ ህጋዊ መሆን አልባ በዚህ ሰዓት እንዴት አልሮጥም? በዚህ ሰዓት እኮ የሚያስፈራ ጊዜ እኮ ነው። የፈለገ ቢሆን ግቢ ውስጥ ነው የመጣ ነው። ለምን ትሮጣለህ ታዲያ? ሰማኛለህ? ወደዚህ ቤት ስገባ ነበር ያገኘንህ። ማን ላከ? ለማን የተላከው? ሆነ ነገር እኮ ከየት የመጣችሁት እነማን ናችሁ? እናንተ የእኛን እያንዳንዱ ነገር ያለው የህግ አካላት እኛ ጋር የሚሰሩ ሰዎች እንዳሉ ደግሞ አስረድቻለሁ አይደለ? ስለዚህ ማን ልኮ ነው ወደዚህ ቦታ ላይ መጣኸው? ከማጋን አብሮ የነበሩ ሰዎች ለምን ሮጡ? ሰማኛለህ? እያንዳንዱ ነገር ግልጽ አድርገህ ንገረኝ። ለምን ሮጡ? ባለቤቴን የታደርጋችኋት የታለች? ባለቤቴ ማለት ባለቤቴ እዚህ ቤት ያለችው ግለሰብ ባለቤቴ ነች። የታደርጋችኋት ነው? አዎ ባለቤቴ ነች። የታደርጋችኋት ነው? ምን አደረጋችኋት? እርግጠኛ ነህ ባለቤቴ ነች? ምንም የምታውቀው ነገር የለም። እሷ ነው የታደርጋችኋት። ንገረኝ። ባለቤቴ ነች? ባለቤቴ ነች። የነገርኩህ እኮ ነው። የታለች? ስለዚህ ገዛኝ እየተባልክ የምትነገረው ሰው አንተ ነህ ማለት ነው? አሁን እኔ ገዛኝ እኮ ባለቤት የታለች? ንገሩኝ። እሺ ባለቤት ምን አደረጋችኋት? ዝም በል አሁን። ሰማኛለህ? እንግዲህ ገዛኝን እኔም ዮኒም ተመልካቾቻችን እናንተም በደንብ የምታውቁት ነው አይደለ? ገዛኝ ምን አይነት ሰው እንደነበረ ምን እንደሚመስል በደንብ ታውቃላችሁ። አሁን ፍቃዱ ይሄንን ግለሰብ ነው ገዛኝ ነው ብሎ ወደዚህ ይዞ ነው የመጣው። ይሄም ግለሰብ ደግሞ ገዛኝ ነው እያለ ነው። ስለዚህ ወይ ፍቃዱ ጋር ወይ እዚህ ግለሰብ ጋር ወይ ደግሞ የሆነ ቦታ ላይ ችግር አለ። ብዙ ገዛኝ አለ። የትኛውን ገዛኝ ነው የፈለገው? ሰማኛለህ? አሁን የትኛውን ገዛኝ ነው ስታየን ምን አስሮጠህ ብዬ ነው እየጠየቅኩ ያለሁት። ወንጀለኛ በዛ። በዚህ ሰዓት እንዴት ብታግዙ? የፈለገ ወንጀለኛ ቢበዛስ ምን ያስሮጣል? ቤት አይደል እንዴ? ባለቤት የሆነ ነገር ሆና ነው ብለህ አስበህ አትገባም ነበር? በዘመን እንዴት አድርገን ማምነው? ማንንም ማምነው? ባለቤት የሆነ ነገር ሆና አስበህ አደራርጋችሁ ራሱ ማክስ ራሱ እኮ ያስፈራል እኮ። ማን ቆይ እርግጠኛ አይደለም ጥርጣሬ ውስጥ ከተኛል እኮ ማክሱ ራሱ ያስፈራል። አሁን ተረጋጋ። ስማኝ፣ ወይስ በሽታ ገብቷል እዚህ አካባቢ? ሰማኛለህ? ንገረኝ፣ እርግጠኛ ሆናችሁ ንገሩኝ። አሁን ማስመሰሉን ተወውና፣ ማስመሰል አይደለም እየነገርኩ ነው ያሉት። ተረጋጋ። ማንነትን አሳየኝ። እሺ በምትምትኑ አሳየኝ። ማክስ አድርገሃል። ምን ብዬ ነው የማምነህ? አንተ ህጋዊ መሆንን እንዴት አድርጌ ነው የበለጠ የምረዳ? ሰማኛለህ? ተረጋጋ እያልኩ ነው። ከዛ በኋላ እዚህ ቤት ላይ ምን እንዳለ ባለቤትህ ብዙ ማታውቃቸው ነገሮች እንዳሉ ነግራኛለች። የታለች ባለቤቴ? መጀመሪያ ባለቤት ናምጡ። ተረጋጋ እያልኩ ነው። ገዛኝ ተብለህ የምትንቀሳቀሰው ግለሰብ አንተ እንደሆንክ አንድ ጠቋሚ ሰጪ ለእኛ ነግሮናል። ያ ጠቋሚ ሰጪያችን ደግሞ አብሮን ይገኛል። አሁን እያንዳንዱን ትእዛዝ ከአንተ እኮ ገዛኝ ማን ነኝ? መጀመሪያ እኔን አስጨርሰኝ። መጀመሪያ ብዙ ገዛኞች እኮ አሉ። መጀመሪያ ወየው ነው ምንድን ነው አንደኛውን ይዞታል። ናተቀበል ነገረህ ማንነቱን ማነህ? ዮኒ
ገዛኸኝ ነው የምልህ። አንተስ ማነህ እንዴ? ምንድነው ግራ የምታጋቡኝ? ነገረህ ገዛኸኝ ምን ለመሆኑ ወደዚህ ቤት ነው? ገዛኸኝ ነኝ ነው የሚለው። ገዛኸኝ? አዎ ብዙ ገዛኸኝ አለ። አንተም ተጫዋቹ ተጫዋች ነህ። እኔም ገዛኸኝ ነኝ። ሌላም ብዙ ትሰማኛለህ? ይኸውልህ አትዋሽ። እዚህ ቤት ምን ልሰራ ነው የመጣው? ከባለቤቴ ጋር እኮ ነው የምኖረው። ይሄ ቤት ያንተ ነው? አዎ ይሄ ቤት ያንተ ነው? የኔ ቤት ነው። ከባለቤቴ ጋር ነው የምኖረው። ሳሚ ምንድነው ይሆናል ነገር? ምንም ግራ ገብቶኛል። እንግዲህ ይሄ ግለሰብ እያለ ያለው እየበጠበጣችሁ ነው ያላችሁት። ትሰማለህ? ዝም በል አንተ። ይኸውልህ አትንቀጭቀጭ። አሁን ዝም በል። ፍቃዱ ለኛ አንዳንድ ጥቆማዎችን ሲያደርግልን ይህ ግለሰብ እያንዳንዱን ትእዛዝ እንደሚሰጥ ነው። ፍቃዱ ማን ነው? እሱን ቀስ ብለን የምናሳይ ይሆናል። ማን እንደሆነ ተግባባን። እያንዳንዱን ነገር የምንነግርህ ነው የሚሆነው። እነዚህ ሰዎች ጨዋታ ነው እንዲያዙት እየተጫወቱብን ነው። እስቲ መጀመሪያ እሱ ስለመሆኑ ለማረጋገጫ የሆነዬ ባለቤቱ እዚህ ያለች አይደለ? መታወቂያ ያሳያቸዋል። ይኸው ህጋዊ ነኝ። እንግዲህ ሳሚዬ ይኸውልህ ገዛኸኝ። ማንን የምትፈልጉት? ራስን ቀይረን 1000 ገዛኸኝ ነው ያለው። 1000 ገዛኸኝ ስላለ ሳይሆን አንተ ወንጀለኛ ስለሆንክ ኢትዮጵያ ውስጥ 1000 ገዛኸኝ ነው ያለው። እኔ አንደኛው ገዛኸኝ ነኝ። ምንድን ነው የምትፈልጉት ከእኔ? ተመልካቾቻችን እንግዲህ እዚህ ጋር ያለው ገዛኸኝ ነው የሚለው እንግዲህ ማለት ራሱን ለውጦ እየሆነ ይሆን አልገባኝም። እኔ የተለየ ነገር አላረገም ፊቱ ላይ። ከዚህ በፊት ገዛኸኝ አይነ ስውር በመሆን እኛ ላይ ምን ያህል እንደቀለደ ታውቃላችሁ። አሁን ግን እኔ ተመስገን አይነ ስውር አለው። ምን ተመስገን ነው ተማለ። ሌላ ገዛኸኝ ይሆናል። ተሳስታችኋል። ባለቤቱ ትምጣና አንዳንድ ነገሮችን እስኪ እርግጠኛውና ተናገሩ። ምንድነው ስሙ? ከነ ምንድነው ማለት አይ እንደውም መጀመሪያ ብቻውን እኔ ምናወጣጣው ነው የምፈልግ ማለት ለምዶ ታውቃለህ ሳሚዬ እንትኑም ገዛኸኝ ነው የሚለው ማለት በስመ ገዛኸኝ ገባችሁት። ዝም በል አንተ ዝም በል። እንዴት ምን ብዬ ዝም በል? ወንጀለኛ ነህ አንተ ትሰማኛለህ? እኮ ምን ብዬ ዝም በል? ወንጀለኛ ባትሆን ኖሮ ዝም ብለህ አትሮጥም ነበረ። በስመ አጥፊነት እኮ ጠይቃቸዋለሁ ነው ነገር እንዴ እኔ ገዛኸኝ ብላችሁ አንዱ አብሮት ያለውን ሰውዬ አንድ ልጅ ይዘናል። ሌላ ገዛኸኝ አንድ ወጣት ጋር ነው አብሮ የመጣው። እኔ ምንም የማውቀው ነገር የለም። ተልኬ ነው ከእሱ ጋር ቃል አደርስን የመጡት ምናምን እያለ እየተነጫነጨ ነው። ይኸውልህ ትሰማኛለህ? ሁለት ሰዎችን አስከትለህ እዚህ ቤት መጥተህ የእኛን ሰዎች ስታይ ነው እየሮጥክ የወጣው። የሮጥኩት ወንጀለኞች መሰላችሁኝ? እኔ ታውቃችኋል፣ ታውቁኛላችሁ። እኔ ያውቃችኋል፣ አላውቃችሁም። ማክስ አድርጋችኋል፣ ኮፍያ አድርጋችኋል። ምን ብዬ ነው እናንተን? ትሰማኛለህ? ምንም አያስሮጥም። ቤትህ ከሆነ ወንጀል ከሌለብህ ማናችሁ ምንድናችሁ ብለህ ህጋዊ በሆነ መንገድ መጠየቅ ትችላለህ። እንዴት አሮጥም እንዴ? በሬ ላይ ብትመቱኝ ቤትህ ውስጥ ነው እኮ አይደለ እንዴ? በሬ ላይ ብትመቱኝስ ማንነታችሁ በምን አውቃለሁ? ቆይ የሁሉ ግርግር ስታይ እንደዚህ አይነት ነገሮችን ስታስብ ባለቤቴ ነሽ ብለሃል። የታረጋቸው ስትል ነበርና የባለቤት ነገር አያሳስብህ? ምን ሆና ነው ብለህ እንዴት ዘው ብለህ አልገባህም እንዴ? መጀመሪያ ከሆነ እናሯሯጣችሁ መጀመሪያ አይታን ደንግጣ የሮጥከው አንተ ነህ። ትሰማለህ? እያንዳንዱን ነገር አትዋሽ። ውጪ ላይ የነበሩ ሰዎች ለእኛ የነገሩን ልክ እንዳያቸው ባለቤቴ ታለች እንኳን አላልክም። ለመሮጥ ነው የሞከርኩት። ምን ብዬ አብሮም የነበሩ ሰዎች ተበታትናችሁ ነው ነፍሴ ለማዳን ነው የሮጥኩት። እኔ ካሁን ትመቱኛላችሁ ብዬ ነው የሮጥኩት። ትሰማለህ? አትዋሽ። አሁን እውነቱን ተናገር እስቲ ሳሚ። ጠይቆ ማለት የተለየ ነገር የሚነግረን ከሆነ አሁን እሷ እንዳትገባበት የፈለግኩት የሆነ ነገር እንትን ብለው አንድ አይነት ነገር እንዳያወሩ መጀመሪያ እሱን እንጠይቀው። ያለውን ነገር እንዴት ነው ኑሯቸው፣ የምር ባለቤቱ ናት የሚለውን እናረጋግጥ። አረ ባለቤቴን አምጡልኝ መጀመሪያ። ባለቤቴ የት ናለች? ስራ ምንድን ነው? እስቲ እሺ ባለቤቴን አምጡልኝ። ስራ ምንድን ነው? እኔ የፈለግኩትን ስራ ለስራ እናንተ ሰማለህ? የፈለግከውን ስራ ስለመስራት ሳይሆን ትክክለኛ የምትደራደርበትን ስራ ነገር። ልጅ አለ? አለኝ ልጅ። አዎ። ስንት ልጅ አለ? አንድ ልጅ አለች። የት ነች ያለችው? እሺ ልጄ እዛኛው ቤት ነው ያለችው። የት ነው እዛኛው? ሌላ ቤት ነው ያለችው። ማን ጋር አለች? እዛ ቤተሰብ አለ፣ እዛ አስቀምጠናታል። የማን ቤተሰብ ጋር ነው ያለችው? በቃ አለች፣ የባለቤቴ ቤተሰብ ጋር ነው ያለችው። እሺ ነገር ነው እንግዲህ የባለቤቴ ቤተሰብ ጋር ነው ያለችው። በቃ እዚህ መተን ያው ተከራይተን ነው እየኖርን ያለ ነው። የራሳችን የገዛውን አንድ የጠየቀህ ነገር ነበረ። ስራህ ምንድን ነው? ምን ብዬ ነው ስራ ምን ማድረግ ፈልጋችሁ ነው? ስራውን ብነግራችሁ ስለ ስራዬ ስራውን ግልጽ አድርገህ ንገረን። ስራውንማ ሊነግረንም አይችልም እንጂ ወንጀል ምን ብሎ ይነግረናል? ከነጨራሹ በአካውንት አስገባ ልትሉኝ ነው? የሌል ስራ አይታችሁ ትሰማለህ? የህግ አካላቶች እንደሆንን አስረግጬ በማስረጃ ነግሬያለሁ። ከዛ በተጨማሪ ደግሞ አብረውን የሚሰሩ የህግ አካላቶች እንዳሉ ዮኒም ማረጋገጥ ይችላል አንተ። ስለዚህ ስራ ምንድን ነው እያለ ነው ዮኒ፣ ንገረው። ምንድን ነው ስራ? ስራ ይፈልጋችሁ አግኙት፣ እኔ አልነግራችሁ። ስለዚህ ስራ እንፈልገን የምናገኝበት አንዱ መንገድ ተው መጀመሪያ መወጣጣት አለብን ተባለ። ተረጋጋ። ያስፈልገናል። ተረጋግተህ ቁጭ ሰውዬ፣ ትሰማኛለህ? ይሄ ቀላል ነገር ነው። እነዚህ ሰዎች እነዚህ ወጠምሾች አንተን ነው የሚጠብቁት። እሺ እሱ ምንም አላረገህም። ገና ሲጥ አድርገው ይገሉሃል። እዛ ያሉት አንጠልጥለው ነው የሚገርፉ። ስራን ግልጽ አድርገህ ካልነገርከን ይሄ በጣም ትንሽ ነገር ነው። ምንም አልሆንክም። ትሰማኛለህ?
ከዚህ የበለጠ ነገር እንዳይደርስብህ የምትፈልግ ከሆነ እያንዳንዱ የምትጠየቀውን ነገር በአግባቡና በትክክለኛው መንገድ መልስ። ሰማኛለህ? ጓደኛህም ምንም አላተረፈም። ዞሮ ዞሮ ወደዚሁ ነው የጠቆመ። የትኛው ጓደኛዬ? ፍቃዱ የሚባል ሰውዬ ታውቃለህ? አታውቅም? ወይስ ፍቃዱ? ማን ፍቃዱ? ፍቃዱ አላውቅም። እነሱ ጨዋታ ነው ያሉት መሰለኝ። በጣም ይሄ ሰው እንዴት ነው በስራ ማለት ስለሆነ አላውቅም። ምን ፍቃዱ ይባላል? ስራ ምንድን ነው? እሺ ዮኒ ምን ብሎ ጠይቀዋል? ስራ ምንድን ነው ብለዋል አይደለ? ስለዚህ ለወንድሜ ዮኒ ግልጽ አድርገህ ስራ ምን እንደሆነ መልስለት እስቲ። ባለቤት ይባካቸው አምጡልኝ። ሰማኛለህ? ወንድሜ ዮኒ ጠይቀዋል እያልኩ ነው። ምን ብሎ ስራ ምንድን ነው ብሎ። ስለዚህ ግልጽ አድርገህ ንገረው። ምን ብዬ ነው ስለ ስራ የምነግራችሁ? እናንተ ታፍርበታለህ ማለት ነው። በማነቅና በመግደል ነው እናንተ የምታወጣጡ። እኔ አሁን ማለት ፍቃዱ እዚሁ ነገር ውስጥ የከተተን ገዛኸኝ ነው ብሎ አመጣን። ያገኘነው ሰው ግን በስመ ገዛኸኝ ግን ገዛኸኝ ያልሆነ ፍቃዱ ማን ነው? ትሰማለህ? ዝም በል እያወራን ነው። ስትጠየቅ አልመልስም ብለሃል። እያወራህ አይደለም አይደለ? እና እኔ ሳሚ አሁን ምን መሰለህ ያ ፍቃዱ ተብየው የሆኑ ነገር ውስጥ ከቶናል፣ ወይ ደግሞ እሱንም ሲያጭበረብሩት ነበር ማለት ነው። በስመ ገዛኸኝ ተታሎ ሲታዘዝ የነበረው ሰው በሌላ ገዛኸኝ ነው ማለት ነው። ስለዚህ ያለውን ነገር እኔ እንደውም ፍቃዱን ወይ ላምጣው ወይ ደግሞ እዛው ባለበት እየቀጠቀጥኩ እያንዳንዱን ነገር እንዲያወጣ አደርጋለሁ። ትሰማኛለህ? ዝም በል። ምንም አፍ የለህም የመጠየቅ ጠይቀው እያንዳንዱን ነገር አወጣጣው። ካስፈለገ ደግሞ አንዱን ጋር አምጣውና ችግር የለም። ባለቤት የት ነች? ትሰማኛለህ? አወጣጣው። እሺ አሁን ተረጋጋ። መጀመሪያ ይኸውልህ፣ ሰማኛለህ? ነገሮችን ረጋ በልና እኔ በጥሩ መንገድ ጠይቀሃለሁ። ጥሩ አድርገህ መልስልኝ። ተግባባን? ባለቤትን የእውነት የምትፈልጋት ከሆነ ስራ ምንድን ነው ግልጽ አድርገህ ንገረኝ። መጀመሪያ ባለቤትን አምጡልኝ። ወንጀል ስለሆነ ነው አይደል መናገር የከበደ? ወንጀለኛ ስለሆነ ያለ ባለቤት እኔ መኖር አልችልም። አንድ ልጃችን እዛ ነች፣ ባለቤቴ እዚህ ያለችው። አምጡልኝ ባለቤቴን። ያለ ባለቤት መኖር እንደማይችል ሰው ግን አልነበረም ስትሆን የነበረው። ብዙ ነገር ደብቃታል። ብዙ ሀብት እያለህ ብዙ ንብረት እያለህ ያ ነገር እንደሌለ ሆነ ነበረ ከእሷ ጋር ግንኙነት። ምንድነው የቤቴን ሚስት እናንተ ታውቃላችሁ እንዴ? እያንዳንዱን ነገር በልና በሷ ህይወት ከባለቤት ጋር መጀመሪያ ገብተን ቆይታ አድርገን ነበረ። ባለቤት የነገረችን ነገር ከነበራችሁበት ቤት ይሄ ቤት ለትራንስፖርት አመቺ ስለሆነ በኪራይ ቤት እንዳስወጣት፣ አንተ ደግሞ ብዙ መኪና የነበረ ሰው ብዙ ሀብት የነበረ ሰው ነው አይደለ? ያ ማለት ባለቤትን የማኖር ትልቅ አቅም ያለ ሰው ነው። ነገር ግን ዋሽተሃት የልጅህን እናት ብዙ ነገሮች ደብቀሃት በድህነት ተኮራምታ እንድትኖር አድርገሃታል። ማን ነገራችሁ? ይሄ ሁሉ ማን ነገራችሁ? የቤትን ሚስት በምን ታውቃላችሁ? አትርበትበት። ስለዚህ ለእሷ ምን ብለን የነገርካት? ፊልድ ሰራተኛ እንደሆንክ። አንተ የምትሰራው ምንድን ነው? ከባባድ ፊልድ ስራ ነው የምሰራው። ወንጀሎች። እኔ ፊልድ ሰራተኛ ነኝ። ከባድ ወንጀለኛ እንደሆንክ እየነገርኩ ነው። ተግባባን? ምንድን ነው የሰራው? በጣም ከባድ ወንጀለኛ ነህ። ብዙ ስራዎችን የምትፈጽም፣ ብዙ ሴቶችን የምትነግድ እኔ። አዎ፣ ህፃናቶችን ላላስፈላጊ ወንጀሎች የምትዳርግ ነፍሰ በላ የሆንክ ግለሰብ ነው። ኧረ እባክህ እኔ በፍንም ታምር እንደዚህ አላደርግም። ይኸው ልጅ አለችኝ አይደል? አንድ ልጅ አለችኝ። እንዴት በሰው ልጅ እያለሁ በሌላ ሰው ልጅ ላይ ጨክናል? እንዴት አድርጌ ነው የምጨክነው? ልጅ አለችኝ እኮ። ስለዚህ እንዴት አድርጌ ለማን ነው አሳልፌ እነዛ ልጆች የምሰጣቸው? ምንድን ነው አልማዝ? ምን ሆነሻል? ቆይ ተረጋጊ። አልማዝ ምንድን ነው አልማዝ? ምንድን ነው ተረጋጊ። አልማዝ ተረጋጊ። ቆይ ተረጋጊ። አልማዝ ቆይ ተረጋጊ። አልማዝ እንደዛ አይደለም። ተረጋጊ። አልማዝ ተረጋጊ። ቆይ እንደዛ አይደለም። አልማዝ ቆይ ተረጋጊ እባክሽ። ቆይ ተረጋጊ እባካችሁን አንዴ። አልማዝ ተረጋጊ እባክሽ። ተረጋጊ። ቆይ እንደዛ አይደለም ነገሮች። እባክሽ ቆይ ተረጋጊ እባክሽ። በቃ ልቀቃት። አልማዝ ተረጋጊ። በቃ እባክሽ ተረጋጊ እባክሽ። እኔ እኮ የደረሰብኝ በለል እኮ እናንተ ባትመጡ ማንም አላየልኝም። እኔ እኮ የምኖረው ጥሩ ህይወት ምነው ከምኖርበት ቤት አምጥቶ እዚህ ስቆር ምዳርጋ ያስቀምጠኝ የራሱን ወንጀል ሊሰራ ነው። እኔ ከዚህ በኋላ የኔ አይደለም እኔ አላቀውም ሁላ ገዛኸኝ እኔ አላቀውም። ከዚህ በኋላ እንደማላቅ ነው። እኔ ወንጀለኛ ነው እንደ ወንጀለኛ እንደማንም ሰው እኔ ራሴ አንተ አይደለም ወንጀለኛ እኔ ራሴ ነኝ ወጥቼ ለወንጀለኛዎች ለዛ እንድትታሰር ማድረግ የምልክ አልፈልግም። ከዛ ከመሰረ ቤት ውስጥ ምን እንደምሰራበት ራሱ ምን በምን አውቃለሁ? እኔ እኮ ላንቺ ብዬ እኮ ነው አየር አልፈልግም። ልጄን እንኳን ከዚህ ቤት አወጣት ነው ይሄን ሁሉ ነገር ያሰማት። እንኳንም እናቴ ጋር የወሰድኳት ይሄን ሁሉ ብትሰማች ጻጅ ምንድነው የምትሆነው? እኔ እኮ ሌላ ነገር እሰራለሁ ብያለሁ። ሌላ ወንጀል እሰራለሁ ብያለሁ። ከዚህ በላይ ምንም ልሰራች ነው። ምን ድረስ ነው? እነዚህ ልጆች ባይመጡስ ምንድነው የምታደርገው? ቀጥል እስኪ።
በጣም ብዙ ህይወት እያበላሸ እኮ ነው ያለው። ምን ማበላሻል? የምታውቂው ነገር አለ ወይ? በቃ አወኩኝ። በፊት እስካሁንም አላውቅም። ይዋው ያንቺ ደብቀሻቃለሁ እንዴ? አው ደብቀሻቃለሁ። መቶ ደብቀኝ። አሁን እነሱ ስለመጡ ነው እነሱ ከተረገመ ሰው ይጋገጥምህ የምሰራውን ስራማ አየውልክ። ማነሱ አንተ ጥቅልል ብለው ወደ ቤት ትገባለህ። እኔ እዚህ ቤት ውስጥ ብቻዬን ነው የምኖረው። አንተን አልፈልግም። ማን ንገሪኝ። ጭራሽ ቤት ማገባ የምልክ ስራት ራሱ ሲያንስ ነው። አንተ አልማዝ ተረጋጊና እያንዳንዱ ነገር ግልጽ አድርገን ለማለት ይገባኛል። ስሜትሽ በደንብ ይገባኛል። አልማዝ እኔን እዚህ ጋር በዚህ ቤት ውስጥ አይተሃል እንግዲህ ያለሁበት ቤት ከነበርኩበት አንስቶ እዚህ አስቀምጦኝ እንዴት ብዬ ነው የምረጋጋው? እኛ እኮ የተሻለ ነገር ምንም አልኝ ምናምን አትበለኝ። የተሻለ ነገር ላይ እኮ እንደስ ብዬ እኮ ነው። አንቺ ለምንድን ነው እሱ እንደዚህ የምትሆኚ? ይሄን ያህል እንደዚህ አስከፍቼሽ አውቃለሁ፣ አሳዝኜሽ አውቃለሁ። ደግሞ ያልሽ ሰውዬ ማን ነው ንገሪኝ። ያልሽ ሰውዬ ማን ነው? አንተ ጠይቀው። እኔ ምን አቀላል ሰማለህ? አሁን ለሷ ብዙ ግልጽ አላረክላት ነገር ነበር አይደለ? እናንተ ታውቃላችሁ። ምትኖረው ኑሮ ነበር፣ ግን አንተ የፊልድ ሰራተኛ እንደሆንክ ነው የተናገርከው። የፊልድ ሰራተኛ ግን አልነበርክም አይደለ? እሱን ግልጽ አድርገህ ንገራት፣ ስራን ንገራት። እኔ የፊልድ ሰራተኛ አሁንም የፊልድ ሰራተኛ ነኝ። ጓደኛ አለኝ። ሰራተኛማ አይደለም። አሁንማ ጉድ ወጣ እኮ። ምን የፊልድ ሰራተኛ ነህ አንተ? ማን ነው? ቆይ ነው ሁሉ ያልሽ ማን ነው ንገሪኝ እስቲ። ማን ነው? ፊልድ ጓደኛ ጠይቀው። ማን ነው ሙላሽ? አይኖርሽም በውሸት ማን ነው ሙላሽ? ንገሪኝ እስቲ። እኔ ውሽሽ አውቃለሁ እንዴ? ዋሸኸኝ። እኔም ብዬ ነበር እስከዛሬ እንዲህ ብዬ ተቀመጥኩልህ። ከዛ ቤት መጥቼ እዚህ ተቀመጥኩልህ አንተን በማፍቀሬና ስለማትዋሸኝ ግልጽና ግልጽ ስለሆነ ብዬ ነው እሺ ብዬ ያልከውን ተቀብዬ የመጣሁት። ግን በኋላ ላይ ስረዳው ቤቱን የሆነ ወንጀል ሰራበት ከዚህ እና እኔ ነኝ እንዴት ታዲያ እየሰራበትም ነው እንጂ ደግሞ የትኛው ይሄን ቤት ነው ወይስ ሰው ቤት ምን ታደርገዋለህ? በራስህ ቤት ለመስራት ነው ሰው ቤት አምጥተህ ያስቀማከኝ እንጂ እና እየተከራየ ነው እኮ ላንቺ ብዬ እኮ ነው እኮ ለኔ ብለህ መስሎኝ ነበር፣ ግን አይደለም። ዝም ብለህ አሁን ምንም ነገር ከኔ ጋር የምታወራው ነገር የለም። ምንም ማለት ነው እንደስ ነው ታውቂያለሽ አይደል እንዴ? የተሻለ ነገር ላይ ለመድረስ ነው ወንጀሎች የምትፈጽመው። እንደዚህ አይደለም። ምን ወንጀል ነው ይሰርቼ ልታልገባችሁም ጭራሽ ተንከራትሽ የመጣው ያለህን የምታጣው በራ ተንከራትሽ የመጣው ስንት ነገር ነው እኮ ማድረግ አይደል እንዴ? እሺ በራ ላይ የምትንከራተተው ምን እየሰራ ነው? በፊልድ ስራ ምንድን ነበር ሙያ? እኔ የመንገድ ስራ ነው የምንሰራው። ላብራቶሪ የአፈር ምርመራ የመንገድ ስራዎች የምንሰራው ፕሮጀክት ላይ ነው የምንሰራው። እኔ ምንም አላውቅም ማለት ነው። ብዙ ነገር እንደማላውቀው በጀርባ የሚያደርገው ነገር እየቆየ ነው መጣው። እንግዲህ አልማዝ ከዚህ ቤት ወጥተ የፊልድ ሰራተኛ ሆነ እንጂ ትንሽ ጊዜ ብቻ ጠፍታ እንደነበር ነው የነገረችኝ። ከዛ በተጨማሪ ግን የአፈር ምርመራ ሙያ ላይ እንደሚሳተፍም አታውቂም ነበር። አላውቅም። እኔ ነገርኩህ እንግዲህ ፊልድ ነው የሚወጣው፣ ጠበቆች ይዞ ነው የሚወጣው ብያለሁ አይደል? ለዛ ነው። እና ይሄን ጓደኛው ደግሞ እኔ ጥሩ ጓደኛ ይመስለኝ ነበር። በበዓል የሆነ ነገር እየቋጠረ ሲልከው ለካውስ የራሱ ነገር እዛ እንዳይጋለጥበት እሱ እንዳይጓደልበት ነው። እሱ የምታውቂው ነገር የለም። ጓደኛ ትንሽ እሱም አላውቅም። ፍቃዱ ምንድን ነው ያደረገው ነገር? እሺ ፍቃዱ ምንድን ነው? አሁን ስለ ፍቃዱ ሳይሆን አንተ ላይ ስለተጠናቀረበት እያንዳንዱ መረጃዎች ግልጽ የሆነ መልስ መስጠት መቻል አለበት። ተግባባን? ከዚህ በኋላ ግን ግልጽ አገር መናገር ያለበት ነገር ንገረው። እኔ ምንም ልነግርህ አልችልም። ለማን ነው ነገሮች ሁሉ ሳትደብቅ ንገረው። ሽፋን ሆነ እየሰራህ ያለው ራስህን ነፃ ለማድረግ ከፈለክ ካልወዛ ወንጀል ገዛኸኝ። እኛ የምናውቀው ወይ ደግሞ ፍቃዱ ለእኛ ጥቆማ የሰጠኝ ገዛኸኝ አንተ አይደለህም። እያንዳንዱ ነገር ግልጽ አድርጎ ገዛኸኝ ብሎ የነገረን ነገር ነበር ፍቃዱ፣ የአንተ ጓደኛ ፍቃዱ። አሁን ላይ እዚህ ቦታ ላይ ስንገኝ ግን ያገኘነው ገዛኸኝ ሌላ ነህ። ስለዚህ እኔ ገዛኸኝ እኮ ነኝ። ዋናው ገዛኸኝ የት ነው ያለው? ትልቁ ወንጀለኛ ገዛኸኝ ከእስር ቤት ያመለጠው ገዛኸኝ የት ነው ያለው? እኔ አላውቅም። ሰማኛለህ? ምንም ነገር አደብቅ ንገረው። ይኸውልህ ገዛኸኝ አልሚን የማውቀው ነገር የለም። ምንም አልሚን ምናምን አትበላት። እኔ ገዛኸኝ ይኸውልሽ አልማዝ ሌላ ገዛኸኝ የተባለው ግለሰብ ወይም ደግሞ ከእስር ቤት ያመለጠው ግለሰብ እጀ ረጅም፣ በጣም ባለሀብት፣ ብዙ ሰዎችን ይገድል የነበረ በጣም ጨካኝ ሰው ነው። ይህንን ሰው ደግሞ አልተጠቀምበትም ብዬ አላስብም። እሱ ራሱ ነው፣ ማንም አይደለም። እኔ አልሚ እኔ ይህን ያህል ጊዜ ከአንቺ ጋር እየኖርኩ እኔን አታውቂኝም። እኔ ከእኔ ጋር ስኖር እኔ አላውቅህም። ሲጀመር ሳላውቅህ ነው እስከ ዛሬ አብረን ኖሮ አታውቂኝም። እኔ አልሚ እንደዚህ ላንቺ ስንት ልጅ እየደከምኩ እኔ ገና ዛሬ ነው ለህይወታችን እያሰብኩ ለልጃችን እያሰብኩ በእነዚህ ልጆች ኃይል ነው ያወቅኩ። እንኳንም መጡ በገና አንተ ዓለምን ልታጠፋ ነው። በዚህ ዘመን ሰው የሚታመን ዘመን ነው። ሰው ታምኛለሽ? የሰው ህይወት እኮ የሚፈልሰው የሰው ትዳር የሚፈልሰው እኮ በእንደዚህ ሁኔታ። እኔ አላምንህም። በቃ ከዚህ በኋላ ምንም ነገር የምትነግረውን ነገር ግልጽ አድርገህ ንገረው ለልጁ። በነገራችን ላይ ተመልካቾቻችን እኛ የማንንም ቤት ትዳር የማፍረስ ሀሳብ ኖሮን አይደለም። ነገር ግን እውነት መውጣት መቻል አለበት። እያደር ደግሞ ማይጠራ ነገር ስለሌለ ዛሬ ላይ ዋናውን ገዛኸኝ ከእስር ቤት አመልጧል የተባለውን ትልቁን ገዛኸኝ ለማግኘት ሙከራ በማድረግ ሰዓት ላይ ነው ይህንን ግለሰብ ያገኘ ነው። እንግዲህ በአንድ ድንጋይ ሁለት ወፍ የሚባለው እንደዚህ አይነት ሁኔታ ላይ ነው። ይህ ግለሰብ ብዙ ወንጀሎች የፈጸመ ከባለቤቱ ግን ብዙ ነገሮችን የደበቀ ሰው ነበረ። ዛሬ እውነት ወጥቷል። ነገ ላይ ትዳራቸው ይቀጥላል አይቀጥልም የኛ ጉዳይ አይደለም። ነገር ግን የዚህ ቤት ትዳር የማፍረስ ምንም አይነት ዓላማ ይዘን ሳይሆን ትክክለኛና እውነት መውጣት ስላለበት ነው በእንደዚህ አይነት መንገድ እየሄድን ያለ ነው። ስለዚህ አሁንም ገዛኸኝ ነገሮችን ግልጽ አድርገህ የምትናገር ከሆነ ምናልባት ባለቤትህም የመጨረሻ ዕድል ልትሰጥ ትችላለች። እኛም ደግሞ ስለተባበርከን የተለየ የህግ ማቅለያ ልናደርግልህ እንችላለን። ስለዚህ ገዛኸኝ የሚባለው ግለሰብ የት ነው ያለው? አንተን ገዛኸኝን ሰው የምንፈልገው ዋናውን ነፍሰ በላውን ገዛኸኝ
እኔ እኮ ግራ አጋባችሁኝ። ገዛኝ እኔ ገዛኝ ሌላ ገዛኝ። ስራውን ስትሰራ ግራ አልገባህ? ዛሬ ስትጠይቅ ግራ ይገባል። ለምንድን ነው ገዛኝ? የኔ ጓደኛ መሆኑ የነገራችሁ ማን ነው? ወንጀለኛ እንደገና ብዙ ነገር የሚሰራ ወንጀለኛ እንደሆነ ነግራችሁኛል። የትኛው ገዛኝ ነው? እኔ እኮ ገዛኝ ነኝ። ሌላ ገዛኝ አለ እንዴ? ሰማኛለህ? እኛ የምንፈልገው ዋና ትልቁን ገዛኝ ነው። አንተ ደግሞ እንደ ሽፋን እያገለገልክ ያለ ሰው ልትሆን ትችላለህ። እሱን አናውቅም። ነገር ግን እስካሁን የመጣንበት ሰንሰለት አንተ ጋር ደርሶናል። ነገ ከነገ ወዲያ ደግሞ ዋናውን ወንጀለኛውን ገዛኝ መያዛችን ስለማይቀር ጊዜ ከምናጠፋ ግልጽ በሆነ መንገድ አስረዳ። ነገርኩህ እኮ ገዛኝ የሚባል ሌላ የሚደውልልህ ሰው አለ። ደግሞ ከዛ ሌላ በስተጀርባ ሌላ የሚደውልልህ ሰው አለ። ለምንድን ነው እሱ? ማን ነው የሚደውልልህ? ዝም በል አንተ፣ ዝም በል። እሱ ሲደውልልህ ራሱ የምታወራው ሁሉ ሄሎ አይሰማም ምናምን እያልክ ነው ከቤት ወጥተህ ለእኔ እንዳልሰማ ወጥተህ እየተርበተበት የምታወራው። ነገሮችን ግልጽ አድርገሽ ንገሪኝ። ማን ነው ሌላ የሚደውል? እኔ አላውቀውም። እሱ እኔ ምን አውቃለሁ? የሆነ የሚደውልልህ ሰው አለ። ከዛ ሄሎ ምን አይሰማም ምናምን ነገር ምላሱ የሆነ የሚተሳሰር ነገር ሆነ እንደዛ ሆኖ ነው ወጥቶ ያወራል ማለት ነው። ከዛ ልጃችን ራሱ እዚህ አትሁን አልማዛሌ ለምን ስለው በቃ እዚህ መሆኗ ለሷ ጥሩ አይደለም አደጋ ላይ ናት ምናምን ነገር ሁላ ይለኛል ማለት ነው። ለምንድን እንደዛ የሚለኝ? እኔ ሚስቱ አይደለሁ የህግ ባለቤቱ አይደለሁም ወይ? ሁለተኛ እንደገና ይሄ የሚደውል ሰውስ ማን ነው እሱ? ምንድነው ልክ እንደዚህ በቃ ይልልሃል አያወራልህም በስነ ስርዓት እና እኔ እንዳልሰማ አይነት ነገር ከዛ ይወጣል ማለት ነው። አይሰማም አይነት ነገር ስልኩ እንዳልተሰማ አይነት ነገር ኔትወርክ እምቢ እንዳለው ብሎ ወጥቶ ውጭ ወጥቶ ያወራል ማለት ነው። ያ ሰውስ ማን ነው? ሰምኛለሽ? ከዚህ በኋላ እንደዚህ አይነት ነገር እንዳትነግሪኝ። ለምንድነው ነገር የለም በቃ አንቺ ምንድነው እያወራሽ ያለሽው? አንቺ ምን ታውቂያለሽ? ከስራ ቢሆን ስትለውል ከዚህ በኋላ እንደዚህ አይነት ነገር አታውሪኝ። በቃ ከዚህ በኋላ እንድታውሪኝ ሰምኛለሽ ማለት ነው። ከዚህ በኋላ ማለት እንደዚህ አይነት ነገር እንድታውሪኝ አልፈልግም። አንድ ሺህ ስልክ ነው የሚደውልኝ። አንድ ሺህ ስልክ የሚደውልኝ። ስለ ልጃችን የምታውቂው ነገር የለም። ልጃችን ተቀመጠች በራሳችን መንገድ ነው እኮ የስራ ጉዳይ ነዋ። የስራ ጉዳይ ነው። በጣም ብዙ ይደውላል። አንድ ሰው ብቻ ነው የሚደውለው። ዝም በይ በቃ። የማታውቂው ነገር አታውሪ። አንድ ሰው ብቻ ነው የሚደውለው። የማታውቂው አታውሪያ በቃ። ለምን ትቀየርኛለሽ? ለምን አውሪ ታደርገኛለሽ? አንቺ እኮ ባነጋገርሽ የተናገርሽ ንግግር እኮ መልሶ አይምሮሽን ነው የሚጎዳሽ። ለምን እኔ ትናገረኛለሽ? ለምን አይምሮ ታውቂያለሽ? ምንም ነፃ አይደለሽም። ይኸው እየተናገርሽ እኮ ነሽ። የማታውቂውን ለምን ትለፈለፊያለሽ እኮ? ስለማላውቀው ዛሬ ማወቅ አለብኝ። ይሄ የሚደውል ሰውዬ ማን ነው? የሚያንተባተበው ማን ነው? አታውቂውም። እኔ እንዳላቅ የምፈልገው ብዙ ነገር አለ። በስተጀርባ ገና ብዙ ነገር አለ። አንቺ እያልሽኝ ያለሽው ለዚህ ገዛኝ ለተባለው ግለሰብ የሚደውልለት ሰው አለ ነው በቃ። ከጓደኛ ውጪ የስራ ባልደረባ ነው። ነገር ግን ሲደውልልህ ሁሌም ከእሷ ተደብቀ ነው የምትሸሸው። ፊልድ ሰራተኛ ከሆንክ ለምን ከእሷ ተደብቀ ማውራት አስፈለገ? የስራ ባይር ታውቂያለሽ። ውጪ የስራ ጉዳይ ስለ ስራችን ሚስጥር ልንገርሽ። እንዴ ምን ችግር አለው? ምን ከኔ የሚደብቅ ነገር? ምን የህግ ባለቤት አይደለም? የህግ ባለቤት ብትይ በስራ ድርሻ እኮ አንቺ አይመለከተሽም። በጣም ብዙ ነገር ገና አለ። ገና ብዙ ነገር ያወጣል። ስለማታውቂው ነገር አታውሪ። ማታውቂው ነገር አትለፍሽ። በቃ ብዙ ነገር ካወራሽ በጣም ስህተት ነው እያወራሽ። ስለዚህ ይኸውልህ ስማኝ፣ ማታውቂው ነገር ሌላ ነገር ሰማኝ። ገዛኝ ነኝ እኔን ስማኝ። አሁን አልማዝ ለእኔ የሚደውልለት ሰው አለ ብላ ስትናገር ተርበትብተሃል፣ ደንግጠሃል። ምንድን ነው ያስደነገጠህ? ግልጽ አድርገህ ንገረኝ። የዛ ሰዓት አሞኝ ነበረ። አሁን ነው እኮ እያልኩ ያለሁት። አሁን እኔ ተርበተበትኩኝ። ተርበትብተሃል። ደክሞኝ ናት። እኔ ድካም የሰውነቴ ድካም በቃ ድክም ብሎ የመጣው ታውቂያለሽ አይደል? ስራዬን ታውቂያለሽ። ምን ያህል እንደምልፋ ምን ያህል እንደምደክም ታውቂያለሽ። በዚህ ላይ ደግሞ ያው ፀሐይ ነው ሰውነቴ ሁሉ ዝሎ ነው የመጣው። ምን ብዬ ነው ስናደድም እኮ እንደዚህ ይርበተበታለሁ። ሰውነቴ እኮ መናገር እኮ አልችልም ስናገር። ታውቂያለሽ አይደል? ምንድን ነው እንደዚህ አንቺ የማታውቂው ነገር የምታወሪው? እኔ ባንቺ እንደዚህ ነገር አላውቅም። አሁን እንዳውቅህ መናገር ያለብህ ነገር ለሱ ነገር እንጂ እኔም አታንተባትለኝ። በቃ ነገር አለ። ምንም የምታውቂው ነገር የለም። በቃ አታውቂም። ከበሰው ላይ ነው። አንቺ ተረጋጊ አልማዝ። ስለዚህ አብረን እንድንኖር ስማኝ። አሁን በቃ ያንተን ማስመሰል ያንተን ይሄ ዲስኩርና ምናምን ትተወውና ወደ አንተ ጥቆማ ያደረገልን ግለሰብ ከኛ ጋር ይገኛል። ያ ግለሰብ ጋር ደግሞ ትልልቅ መረጃዎች አሉ። ብዙ ወንጀሎችን የምታስፈጽሙበት ሰው ነው። ያ ሰው ደግሞ አንተ ቀጥተኛ ትዕዛዝ እንደምትሰጠው ስላወቀ ነው ወደዚህ ቦታ ላይ ይዞ ነው የመጣው። አሁን ባለቤት እንደገለጸችው አንተ ፊልድ በሆንክ ሰዓት በግ፣ ዶሮ፣ የተለያዩ አስፈላጊ ነገሮችን እንዲያቀርብ የምታደርገው ግለሰብ ነበር። እሱ ግን ለእኛ የነገረን ከዛ በተጨማሪ ብዙ ወንጀሎችን እንደሚፈጽምልን ነው። በአንተ ትዕዛዝ ሰጪነት በጣም የምትፈራ በጣም የተከበርክ ሰው አድርጎ ነበር የነገረን። ፍቃዱ የሚባለው ግለሰብ ዋሽቶናል ብዬ አላስብም። አንተ ግን አሁን ያን ሰው እንደማታውቀው እየሸመጠጥክን ያለው አላውቀውም እያልከን
እኮ እኔ እኮ ምንድን ነው እኔ እኮ አሁን ግራ አጋባችሁኝ። እኔ እኮ ልክ ነው ከፊልድ ስመጣ ልካለሁ፣ በሬ ፍየልም ዶሮም ቢሆን በቃ ልካለሁ። ለምን ፊልድ ላይ ስትወጣ ብዙ ነገር ይዘህ ትመጣለህ። ለቢስ ይብለ እዛ ቤት ውስጥ ምን እንደምትሰራ አላውቅም። እዛ ቤት ውስጥ የምትሰራውን ነገር እንዳላውቅብህ ነው ቶሎ ብለህ ለእሱ በዓል ሲደርስ የምትልክልኝ። እኔ ምን ያደርግልኝ አሳኑሮ የምትልክልኝ? ብቻዬን ልበላ ነው? ልጄ የለሽ ካጠገቤ እንዳትኖርም አንስተህ ወደዛ ወደ ትሄድ ብላ ወስደሃታል። እና ለልጃችን ላንቺ ብያ እንደዚያው ነው የምንለፈው። አንም ይለም እንደዚህ ስለዚህ የምታደርገውን ነገር አድርግልኝ። ችግር የለውም። ይኸውልሽ አልማዝ ከአንቺ ጋር የሚኖረኝ ቆይታ ለጊዜው ትንሽ ቆየኝና ከአንተ ጋርና ከፍቃዱ ጋር ግን የተለየ ቆይታ እናደርጋለን። ምክንያቱም ፍቃዱ ጋር ያለውን እያንዳንዱ መረጃዎች ለእኛ ይነግረናል። የምር አንተ ያንን ነገር አላደረኩም የሚል ሞራል ካለ እያንዳንዱን ነገር እንድትነግረን አደርግሃለሁ ማለት ነው። ተግባባን? ስለዚህ ህይወታችን አደጋ ላይ እኔ ህይወት የእሱ የራሱ ጉዳይ አደጋ ላይ ከመጣሉ በፊት መናገር ያለበትን ነገር ሁሉ ይናገር። እኔ ምንም ነገር ከሱ እኔ የምለው ነገር የለም። ስለዚህ የምትነግሪኝ ነገር አለ አንቺ? እኔ ምን እነግርሃለሁ? ያለ ህይወታችሁ አደጋ ላይ እንዳይወድቅ በቃ በዚህ ከቀጥል እኮ ህይወት አደጋ ላይ ሊደርስ እኮ ነው። ምንድን ነው የምትለው? ሌላ ከዚህ በላይ ምን ይምጣ? ይሄ አደጋ ነው፣ በቃ አደጋ ነው። በቃ አንቺ ከበስተኋላችን ያለው ነገር አታውቂም። በቃ ህይወታችን አደጋ ላይ ነው የሚሆነው። በቃ እየነገርኩሽ ነው። ማታውቂው ነገር አትናገሪ። አደገኛ ነገር ነው እኮ በስተኋላችን ብዙ ነገር አለ። በቃ አትናገሪ። ተረጋጋ መጀመሪያ። ህይወታችን አደጋ ተረጋጋ። እስቲ ተረጋጋ መጀመሪያ። ምንድን ነው አደጋ ላይ የሚጥልህ? ህይወታችሁ እንዴት ነው አደጋ ላይ ሊወድቅ የሚችለው? ንገረኝ። እሷ እኮ ነው የምትናገር ያለችው። አንተን አሁን ያልከው አይደለ? ይሄንን አደጋ ነው ብለህ ገለጽከው አንተ ስለሆንክ። ምንድን ነው ህይወታችሁን አደጋ ላይ ሊጥል የሚችለው? በማናውቀው ነገር ተናግረን እኛ ምን የምናውቀው ነገር አለ? በማናውቀው ነገር። በጣም ጥሩ። እሺ፣ ለጊዜው ከአንቺ ጋር የሚኖረኝ ቆይታ ይቆይ አልማዝ። እያንዳንዱ ነገር ካጣራን በኋላ ይህንን ግለሰብ ከዛ በተጨማሪ ከእሱ ጋር የሚተባበሩትን እያንዳንዱ ሰዎች እያንዳንዱ መረጃዎች አሰባጥረንባቸው ለህግ እናቀርባቸዋለን። እንግዲህ የተፈጠረውን እያንዳንዱ ነገር አይተሻል። እያንዳንዱ ማስረጃዎች በጊዜ ሂደት ለአንቺ እያሳወቅ እንሄዳለን። ከአንቺ ጋር አብረን እንሰራለን። ስለሰጠሽን ነገር በጣም አመሰግናለሁ። ከጀርባ ዮኒና ባልደረቦቻችን አሉ። ከእነሱ ጋር የተወሰነ ቆይታ አድርጊ። አንቺን ለጊዜው ልሸኝሽ። ይቅርታ። እሺ፣ አደጋ ነው ብለህ ገልጸሃል። ስለዚህ አሁን እኔ እናንተ ምንወሻሽበት ምንም አይነት ምክንያት አይኖርም። ማንን ነው እየፈራ ያለው? ያንተ ህይወት አደጋ ላይ ወደቀው ከኋላ ማን ስለሚያሰጋህ ነው? ንገረኝ። እሱ እኔ ይኸውልህ የማናውቀውን ነገር ምን ብለን ነው የምንናገረው? እኛ ብንናገር ምን ብዬ ልናገር? እኔ እኮ ግራ ገባኝ እኮ አስጨነቀኝ እኮ ምን እኮ አስጨነቀኝ። እሷም እኮ አደጋ ላይ ያለችው የማታውቀው ነገር ነው አደጋ ላይ ያለችው። እሷ የፈራችው አንተን ነው። ተግባባን? ከዛ ቤት ይዛት ወጥተህ በተከማተረ ቤት ውስጥ እንድትኖር አድርጋታል። ልጇን ከእሷ አሽሽታታል። ያ ማለት የዋሻት ነገር እንዳለ ስለተረዳሽ ነው ህይወቴን አደጋ ላይ አልጥልም ያለችው። አንተ ግን ህይወታችንን አደጋ ላይ አትጣይ ያልከው ከበስተጀርባ የምትፈራ ሰው ስላለ ነው። ያ ሰው ደግሞ ማን ነው ብዬ እየጠየቅኩ ነው። ግልጽ አድርገህ ንገረኝ እሱን ሰው። ተግባባን ወይ? ምን ብዬ ነው የምነግርህ? እኔ እኮ ግራ አጋባኝ። እኔ እኮ ምን ብዬ ነው አሁን? እኔ አሁን ልክ ነው እኮ በቃ። እሺ፣ ከካሜራ ጀርባ ያላችሁ ሰዎች ፍቃዱን አስገቡልኝ። አስገቡት ፍቃዱን። ግቡ ዮኒዬ፣ ግቡ። ምን አይነት ነገር ውስጥ እንደከተትከን ታውቃለህ አይደለ? እንግዲህ ዮኒዬ የተፈጠረውን ነገር ከካሜራም ጀርባ ሆነ እያየህ ነው። ይሄ ግለሰብ ብዙ ነገሮችን እኔ ፊት ሆኖ እንኳን እየዋሸን ያለው ነገር ግን አንድ የመለጠው ነገር አለ። አንተ ምን ተከታተልከው? ህይወታችንን አደጋ ላይ አትጣይ ብሎ ለባለቤቱ ማስጠንቀቂያ እየሰጠ ነበርና ያ ማለት የሆነ የሚፈሩ አካል ወይ ደግሞ የነሱ ህይወት አደጋ ላይ እንዲወድቅ የሚያደርግ አካል እንዳለ በተዘዋዋሪ እየነገረን ነው ዮኒዬ። እኔም ቅድም እሱ ጋርም አንተ እዚህ ቁጭ ብላችሁ ስታወሩ መጀመሪያ አካባቢ ላይ እኔም ከእሱ ጋር አንዳንድ ቆይታዎችን እያደረግኩ ነበር። ቅድም ካስታወስክ አንድ ነገር ብሏል። እሱንም የሚያዘው የሆነ የበላይ አካል አለ ምናምን ሲለኝ ነበረ። እዛ ያልነገረን ነገር አሁን ነው እንግዲህ ሲነግረን የነበረው እና ማለት እነዚህ ሰዎች እየቆዩ ገና ብዙ ጉድ ያወጣሉ ብዬ ነው የማስበው። ዝም በል አንተ ዝም በል። ምንድን ነው ማለት እንደ ገዛኸኝ እኔ አታውቅኝም? የት አውቃለሁ? ነው አላውቅም። እኔ አንተን እኔ ፍቃዱን አታውቅም? አላውቅም። እኔ አንተን የት አውቃለሁ? አንተ ስለ እኔ ምስል ስለ ቤት ምን ታውቃለህ? እኔ ማን ነው የበላይ ነው የሚያዘኝ? በቃ ሁሉም ነገር በቃ በግም ዶሮም ለበዓል እልካለሁ ብለሃል አይደለ? በማን ነው የምትልከው? እኔ እሱ ነው የታውቃለሁ። ነው አሁንስ እንግዲህ ገዛኸኝ እኔ የማውቀው እሱ ነው። አሁን እኔ ባለፈው ያላችሁኝ ነገር ሁሉ አሁን ግልጽ ይሆንልኝ።
ለካ ከጀርባ የሆነ ከፍቅሬ ከፍሬህይወት ጋር እንድለያይ ያሴርከው ሴራ አንተ ነህ ለካ አይደል? ታው ገዛኝ ይሄ ነው። ዝም ብለህ ቁጭ በል ገዛኝ። የምትናገረው እውነት ይሁን የሆነ የውሸት ይሁን መታወቂያውን የምናጣራ ይሆናል። እኔ አንተ ሰማለህ፣ ዝም በል አንተ። ምንም የሚመለከት ነገር የለም። ሰማኛ በቃ ዝም በል። ሰማለህ፣ ፍቃድ ስንሰጥ ብቻ ነው እንድታወራ የምናደርገው። እሺ ይኸውልህ ነገር ልንገርህ አይደለም፣ ህግ ቢለቅህ ከዚህ በኋላ እኔ እንኳን አልለቅህም። ካደረክብኝ ህይወቴን ነው የቀማኝ፣ ህይወቴን ጭራሽ አላቆም ትላለህ። አሁን እንደዚህ ደፍረህ ትናገረኛለህ እኮ። ስለዚህ ትተዋወቃላችሁ ማለት ነው። እሱ ነው አልኩህ እኮ ገዛኸኝ እኮ። አንተ ማን እንደምታውቀው ቃለሁ ፍቃዱ። አሁን ደፍረህ ትናገረኛለህ ማለት እኮ ምን እንደነበርክ እንኳን አታስታውስም። አንተ ነኝ ከባለቤትህ ጋር ራሱ እኮ ሲመጣ በትክክል ሰላምታ ተለዋውጠው ይታወቃሉ። አንተ አሁን አላቅም እያልክ እየካድክ ሌላ ነገር እንድታወራ ያላግባብ ነገር አትፈጽም። ትሰማኛለህ? ነገሮች ለአንተ ቀላል እንዲሆኑ የምትፈልግ ከሆነ ያሉትን ነገሮች እውነቱን ተናገር፣ እመን። ትሰማኛለህ? አበሳጭቶ ይኸውልህ፣ እኔ አሁን እሱ የቤት ሚስጥር አያውቅም። እኔ አሁን ከመጀመሪያ ጀምሮ በግም ዶሮ ምልክ አሁን እኮ ስለ ቤት ሚስጥር አይደለም እየተጠየቀ ያለው። እና ታዲያ ምንድን ነው የማታውቀው ነገር? እኔን የበላይ እንዴት አላውቅም ትላለህ? እንዴት አናደርከኛ? እንዴት አንተ የበላይ ያለው ትላለህ? እኔን የሚያዘኝ ማን ነው? አንተ። ለማንኛውም የኔ ወንድም ይኸውልህ፣ እኔ ያለውን ነገር ስለሰራነው ስራ ሁሉን ነገር ተናግሬያለሁ። ለማን ነው? ይኸው እነሱ የህግ አካል ናቸው። ምንድነና ነው የምትናገረው? ምን ቤትና ነው ሰዎች ከኒ ቢሮ አንተ የምታውቀው ነገር አለ ወይ? ከኒ ቢሮ ስለምትወስደው መልእክት አንተ ካንተ ጋር እየተገናኘን ስለምንወያየው ሁሉንም ነገር ተናግሬያለሁ። ሁሉንም ትሰማኛለህ? አንተ እኔን አሳልፈህ ትሰጣለህ። እኔን አሳልፈህ ትሰጣለህ። አንተ አንተ እኔን አሳልፈህ ትሰጣለህ እኮ ህይወቴን ይቀማል። ቁጭ በል ደግሞ ቁጭ በል አንተ ሰማለህ? ደግመህ ከዚህ በኋላ ለእኛ መረጃ የሚሰጡ ሰው ላይ እጅ እንዳታነሳሽ። ተግባባን? ሰማለህ? ደግመህ እጅ እንዳታነሳለህ። የፈለገን ነገር ትክክለኛ ማስረጃ እየሰጠን ያለው አንተ ደግሞ ከባድ ወንጀለኛ ነህ። ከኋላ የምትፈራውን ሰው ማትናገር ከሆነ የእኛ ሰው ላይ እጅ እንዳታነሳ። ይህ ግለሰብ ከዚህ በኋላ ከእኛ ጋር እየተባበረ ያለ ሰው ነው። ተግባባን? የአንተን ወንጀል የሚያስፈጽምብህ የአንተ ቀኝ እጅ ሆኖ የሚሰራበት ጊዜ አብቅቷል። አንተ ላይ መሰክራል። ህግ ራሱ መቅለያ ያደርግልናል። የምታውቁት እኮ ነገር የለም እናንተ። እያንዳንዱ ነገር እናውቃለን እኛ። የምታውቁት ነገር የለም። ከበቂ በላይ ማስረጃዎች ተው። እንግዲህ ከላይክ ስላለው ገዛኸኝ ተብዬ እያንዳንዷን መረጃ ሁሉንም ነገር እናውቃለን። ትሰማኛለህ? አንተ አሁን እዚህ ጋር በስመ ገዛኸኝ ተብለህ እኛን ወይ ለማሳታትም እኛን ወይ ለጊዜያችን ለመብላት የመጣ ሰው ሁን አቱን እሱን የምናጣራ ይሆናል። መታወቂያውን እያንዳንዱን ነገር በደንብ ታጣሩልኛላችሁ። ከጀርባ ያላችሁ ባልደረቦች የእውነት ይሁን አይሁን ቀበሌ ድረስ ሄዳችሁ የእውነት ይሄ ሰውዬ ትክክለኛ ስሙ ነው ወይስ ያወጣው አሁን ቅርብ ጊዜ ያወጣው የሐሰተኛ ስሙ ነው የሚለውን እያንዳንዱን ነገር ዲቴል ለኔ ሁሉን ነገር ተጣርታችሁ ትነግሩኛላችሁ ማለት ነው። ሳሚዬ ይሄ ነገር ማለት አሁን ወደ የተቃረብን ይመስለኛል እንግዲህ ከፈጣሪ እርዳታ ጋር። አሁን ከዚህ በላይ እንግዲህ ሌላ ሰው አለ ብዬ አላስብም። እስካሁን ስንመጣ እንግዲህ እከሌ እየተባለ ብዙ ሰዎች ጋር ነው የደረስነው እና አሁን ደግሞ ገዛኸኝ ተብለን ያገኘነውን ሰው እንግዲህ አይተሃል። ሌላ ገዛኸኝ የውሸት ገዛኸኝ ተቀነባብሮ የተዘጋጀ የውሸት ገዛኸኝ ነው አሁን እንግዲህ እዚህ ጋር እያገኘን ያለ ነው። ትሰማኛለህ? ሌላ ገዛኸኝ አለ ከሌላ እኔ እንግዲህ የማውቀው ገዛኸኝ አንተ ነው እና ታዲያ ሌላ ገዛኸኝ አለ እንዴ? እሱንም አንተ ልጠይቅህ እንጂ ትእዛዝ ከላይ ደርሰዋል ብለህ ነበር አይደለ? ይላል። አዎ አንድ አስቸኳይ ትእዛዝ ነው ከላይ ታዝዣለሁ ብሎ በአካል ይመጣል። ልዩ ትእዛዝ ማንም ያዛችሁ? አዎ አሁን እኮ አምናሃል አይደል? አብራችሁ እንደምትሰሩ እኮ እሱ አሁን እኔ ልከዋለሁ አይደል? ባል ሲመጣ እንደውም እኮ ላስታውስህ እኔ በአካል የመጣሁት ልዩ ትእዛዝ ስለሆነ ነው የበላይ ኃላፊዎች ናቸው ያዘዙት እያልክ ሁሉ ቀን ትመጣ እኮ። ታዲያ እሱን ተናገር። እኔ ምን አውቃለሁ? እኔን የምታዘኝ አንተ ነህ። በፕሮጀክት ስራ ነው። እኔ ጋር ምን ፕሮጀክት አለ? እኔ ሴቶችን ለባለሀብቶች ማቅረብ ነው ፕሮጀክት የሚሆነው። ዝም በል። ምን ሆንክ? እያንዳንዱን ስራህን እናውቃለን። ትሰማኛለህ? ኧረ ተው መረጃ አለን ለእያንዳንዱ ነገር። አሁን እንኳን ባለው ነገር ማለት ነው አሁን ባለው ነገር አንተን ከ20 ዓመት ባላነሰ ማሳሰር እንችላለን። ሰማኛለህ? እውነታውን ተናግረህ ከላይ ላይ ችግርን ብታቀል ይሻላል። እኔ ቆይ አንተ ምንድነው እሱ አንተ ነህ ያወራላችሁ ምንድነው እሱ ያወራውን እያንዳንዱ ነገር ፍቃዱ ይነግረናል። ከዛ በኋላ ከፈለክ መካድ ከፈለክ አለመካድ ትችላለህ። ፍቃዱና ባለቤት ግን ለእኛ ከበቂ በላይ ማስረጃ ናቸው። ዮኒ እንደገለጸልህ አነሰ በተባለ የ20 ዓመት እስራት ተቀጭ ትሆናለህ። ተግባባን? ያ ለሰራ ወንጀል በጣም ጥቂቱ ነው። ነፍስ አጥፍተሃል። እኔ ሴቶችን ህፃናት ሴቶችን ለወሲብ ንግድ አሰማርተሃል። አደንዛዥ እጾችን ትሰራ ነበረ፣ ታዘዋውር ነበረ። 3 ክሶች ከባባድ ክሶች። እሺ እኔ
ያለውን ነገር ሁሉ ነግሬያለሁ። አሁንም እሱ ፊት እነግራችኋለሁ። የሚያስጠይቀኝን የድርሻዬን ህግ የሚጠይቀኝን እጠይቃለሁ። እኔ እንደውም ከዚህ በፊት እናንተ ከመምጣታችሁ በፊት ስራው በቃ ደስ ወደማይል አቅጣጫ ገባ። ግን አንዴ ገብቼበታለሁ። መጀመሪያ ላይ ስንጀምር እንደዚህ መልኩ አልነበረም። ከዛ ደህና ክፍያ ይከፍሉ ጀመረ። ያው ገዛኝ ነው እንግዲህ ክፍያን የሚፈጽምልኝ። ከዛ ቀስ እያለ ትንንሽ ልጆች እንዲቀርቡ ትእዛዝ ተሰጥቻለሁ አለ። ከዛ አይሆንም ታው ገዛኝ፣ ይሄ ነገር ጥሩ አይደለም፣ እኛ እኮ ነገ ጠዋት ልጆች የምናፈራንን። ለካ የኔንም ልጅ እኮ እንዳልሆነች ተደርጌ ተደብቄ ነበረ ተደብቄ ነበረ። ለካ እኔ ነገሮችን ለማጤን እየሞከርኩ ነው እና ማለት እየተፈጠረ ያለውን ነገር በማስብበት ጊዜ ማለት የተወሳሰበ ነገር ነው እየተናገሩ ያሉት። እርስ በርስ እንኳን ማለት ይሄን ያህል ማናገናዝብ ይመስላችኋል መሰለኝ። እርስ በርስ የሚጋጭ ነገር ነው እያወሩ ያሉት እና በጣም አሁን እኔ እዚህ ጋር አንድ ትልቅ ነገር ነው አንዳንድ መረጃዎችን እያያዝኩኝ ያሉት እኔ እነዚህ ሰዎች ራሱ ማለት ነው አሁን እያወሩ ያሉት ነገር አርፈ ቁጭ በል ሰውዬ፣ ትሰማኛለህ? አርፈ ቁጭ በል። እያወሩ ያሉት ነገር እኛን ወጥመድ ውስጥ የሚከት ነገር ወይም ደግሞ ማለት ነው እኛን ለማሳሳት የተደረገ ሆነ ብለው ያደረጉት ነገር ነው። እሱም ሆነ እሱ የሚያውቁት ነገር እንዳለ ነው። እኔ አሁን ለምን እንደዚህ እንዳልኩት ዝም በል ነገርኳችሁ። ዝም በል ሰማለህ? አውርተው እስኪጨርስ ዝም በል። ፍቃድ ሲሰጥ ነው የምታወራው። ለምን እንደዚህ እንዳልኩት ታውቃለህ ሰላምዬ? ምክንያቱም ከዚህ በፊት ያገኘናቸው ሰዎች ስለ ትክክለኛው ገዛኝ ነው ሲነግሩ ነው የነበረው። ታስሮ እንደወጣ ያውቃሉ፣ ሁሉን ነገር ያውቃሉ፣ ስለ እንትኑ ያውቃሉ። የእሱ እንኳን ፍቅረኛ ተብዬዋ ስለ ትክክለኛው ገዛኝ ነው ስትነግረን የነበረው። አሁን ግን እሱ የነገረን ያለው እሱ ነው ገዛኝ እያለ እንግዲህ ይሄ የተቀነባበረ የውሸት ታሪክ ነው እየፈጠሩ እያወሩ ያሉት ማለት ነው። ትሰማኛለህ? ያለው ነገር እያንዳንዱ ነገር ንገረን። እኔ አሁን አንተንም ሆነ አንተን የምናምንበት ምንም ምክንያት የለም። ሰሙኛላችሁ? ወንድሜ ዮኒ እንዳለ ከዚህ በፊት ብዙ ወጥመዶች ውስጥ ገብተን የወጣን ሰዎች ነን። እኮ የሰውየውን አደገኝነት እኮ ነግሬያቸዋለሁ። ስለዚህ ግልጽ አድርገህ እያሴራችሁብን ከሆነ እኛ ላይ ንገረኝ። በተበደልኩ ምንድን ነው የማሴረው? እኔ እውነታውን እንዲወጣ አንተ እኮ አሁን ካለው ነገር አንጻር ወይ ደግሞ ከአንተ በላይ ካሉ ሰዎች አንጻር ስትታይ ወንጀል አልፈጸምክም ለመባል በቃ እንጂ ትልቅ ወንጀለኛ ነህ አንተም። በቃ እጠይቃለሁ። እኔ እጠይቃለሁ። ቀኝ እጅ እናንተ ናችሁ፣ ሁለቱ ናቸው። ተበድያለሁ ማለት አንተ አደንዛዥ ዕፅ እያዘዋወርክ አላስተማረህም ማለት ነው። ዝም በል። እኔ ምንም የምናገር ግን አንተ የማታውቀው ነገር ተናግረህ ለምንድን ሌላ ነገር ውስጥ የምከተል? ከአንተ ጋር የሰራሁትን ነው የተናገርኩት። ምንም ሌላ የተናገርኩት ነገር ሌላ ነገር ከተትካቸው እኔንም ሌላ ከበስተኋላችን ብዙ ነገር እኮ እየከተትክ ከዚህ በኋላ የፈለገኝ ማናውቀው እኮ ይገባና ከዚህ በኋላ የፈለገኝ እያንዳንዱ እውነቱን ብትናገር ነው የሚሻለው። አሁንም እነግራለሁ። ዝም በል። ትሰማኛለህ? ይኸውልህ ሚስትህ እንኳን ማለት ነው ስለታሰረው ገዛኸኝ፣ ስለ እውነተኛው ገዛኸኝ ትክክለኛውን መረጃ ሚስትህ ልበላት እንጂ ፍቅረኛ የልጅህ እናት ትክክለኛው መረጃ ስለ ገዛኸኝ አውቃ አንተ እንዴት ነው የተሳሳተው ውሸት ሐሰተኛው ገዛኸኝ ጋር ልታመጣ ነው የቻልከው? ትሰማኛለህ? በውስጥ የደበቀው ነገር አንድ ነገር እንዳለ አውቃለሁ። እሺ ልቀቀኝ። ዝም በል። ልቀቀኝ። እሺ እንዴ አትደንፋሽ። ገና ከዚህ በላይ ብዙ ነገር ይደርስብሃል። ሰማኛለህ? ከዚህ በላይ ምን ታደርጉኝ? ምን ልታደርገኝ ነው? ከዚህ በላይ ይኸውልህ እውነታውን ተናገር። አሁን እውነታውን ተናገር። ምንም ማምለጫ የለህም። ነግራችኋለሁ። እሺ ሌላ ውሸት ደግሞ እንትን ብለህ ተናገር አሉ። እኔ ከእሱ የሰራኝን ስራ ከሰማሁኝ በኋላ በራሴ መበቀል ስለፈለግኩኝ ትክክለኛው ገዛኸኝ ዋናው ከሱ በላይ ያለ። ዝም በል አንተ። ዝም በል ሳሚ። ዝም በል ነገር ዝም በል። ዝም በል። ቀጥል አንተ። እኔ ራሴ በቀለ እንግዲህ ውድ ተመልካቾቻችን ፍቃዱ የተባለው ሰውዬ በጣም ወሳኝ ነገር ሊነግረን ሲል ያ ሰውዬ ገዛኝ የውሸት ገዛኝ የተባለው ሰውዬ እኔ ነኝ ገዛኝ ምንም ነገር መናገር የለብህም እያለ ወንድሜ ሳሚ እንግዲህ ይዞት ወጥቷል። ማለት በዚህ ያህል እኔ ነኝ ገዛኝ ለገዛኝ እየደበቀለት ያለው ለምንድን ነው? ሳሚም ከእሱ ጋር አንዳንድ ቆይታዎችን እያደረገ ነው። እኔ ደግሞ ይሄንን ሰውዬ እዚህ ያለውን ነገር ልትናገር የነበረውን ነገር እያንዳንዱን ተናገር። መጀመሪያ ግን ለምንድን ነው መጀመሪያ ያልነገርከን? ሰማኛለህ? ይሄ መጀመሪያው ያለውን ነገር የነገርኳችሁ እሱን ትክክለኛነቱን ካለመናገር በስተቀር ሁሉንም እውነት ነው የነገርኳችሁ። እሺ ገዛኝ ስለተባለው ግን ስላደረገብኝ ነገር እኔ ራሴ አግኝቼ ራሴ ቂሜን መወጣት አለብኝ።
በማገኘው መንገድ አገኘዋለሁ። ስለዚህ አንተ ራስህ ያገኘዋለሁ ብለህ ለኛ ሐሰተኛው ገዛኸኝ ጋር ይዘህን መተህ አንተ ደግሞ በዛ ትክክለኛውን ገዛኸኝ ልትፈልግ ነበር። አይወጣልኝማ ውስጤ ጫረው እሳት ውስጤ ያነደደው እሳት አይወጣልኝ። ይኸውልህ ትሰማኛለህ? ያደረግከው ነገር በጣም ስህተት ነው። ትሰማለህ? እውነታውን ተናገር። እና እሱ ያደረገው ትክክል። ይኸውልህ እኛም ብንሆን ትክክለኛ ዋጋውን እናስከፍለዋለን። ትክክለኛ ቅጣቱን እንዲያገኝ ነው የምናደርገው። ትሰማኛለህ? አሁን የደበቅከውን ነገር ልትነግረን የነበረውን ነገር ተናገር። ማነው ገዛኸኝ? ለምንድን ነው እሱ ጋር ይዘን የመጣው? ሲጀመር ለምን እሱ ጋር መጣህ? እሱ ጋር እሺ እነግርሃለሁ። እሺ ንገረኝ፣ አንድ በአንድ ንገረኝ። እሱ ጋር ይዤ የመጣሁት ገዛኸኝን፣ ትክክለኛውን ገዛኸኝ እሱም እኔም እናውቀዋለን። እሱም ያውቀዋል ማለት ነው። እሱም ያውቀው። ዋናው በብዛት የሚገናኙ ከእሱ ጋር ነው። እሺ ስለዚህ የእሱ ስም ገዛኸኝን ይባል። ገዛኸኝ ተብሎ ሲጠራ ማንኛውም ጉዳይ ላይ እሱ እንዲገባ እሱ እንዲመጣ እሱ በሚደርስበት ነገር ማንኛውም ነገር ከኋላ ሆኖ ነገሮችን የሚያስተካክለው ዋናው ገዛኸኝ ነው። ስለዚህ ይሄኛው አሁን ያለው እዚህ ያለው ገዛኸኝ የውሸት የፌክ የተዘጋጀ ገዛኸኝ ሆኖ ለእያንዳንዱ ገዛኸኝ የሚጠየቅበት ነገር ሲኖር እሱ እንዲጠየቅና ገዛኸኝም ብሎ አሁን ሰው ማየት እንኳን ቢፈልግ እሱን እንዲያዩ ነው። ያያችሁት ነገር መታወቂያውንም ያያችሁት የራሱ የገዛኸኝ ነው። ትክክል ነው። ስለዚህ ገዛኸኝ የራሱ ስም ከሚመስል ጋር ተፈልጎ ነገሮች እንዲገናኙ ተደርጎ የተሰራ ነው። ስለዚህ ሆነ ተብሎ ገዛኸኝ የሚባል ሰውዬ ተፈልጎ ያቀነባበራችሁት የቆየ ሴራ ነው ማለት ነው። ይህም ደግሞ የሆነበት ራሱን የቻለ ምክንያት አለው። ለምሳሌ የተለያዩ ወንጀሎች አሁን የምታገኙት ቀጣይ የምታገኙት ገዛኸኝ የተለያዩ ወንጀሎችን ይሰራል። የተለያዩ ወንጀሎች ይሰራና ገዛኸኝ ሲባል ገዛኸኝ ይሄኛው ነው የሚቀርበው። ይሄኛው ህግ ላይ ይቀርባል። ያኛው ከኋላ ነገሮችን ያስተካክላል። ይሄ አለመሆኑ ሲረጋገጥ ይለቀቃል። ስለዚህ አንተም አሁን እኛ እዚህ ይዘን የመጣኸው እሱን ይዘን እሱን አያውቁትም ወደ ወህኒ ወርውረን ከዛ ደግሞ ይፈታል ገዛኸኝ በዛ እንድንረሳ ነበር አንተ ያሰብከው ማለት ነው። መጀመሪያ ሐሳቤ እሱን ልክ በቀል ይሄኛው እሱም ያው ዞሮ ዞሮ ስራ ውስጥ አለ ስራ ውስጥ ስላለ ያው ተጠያቂነት መሆኑ ስለማይቀር ለዛ ነው ይዣቸው የመጣው። ተመልካቾቻችን ማለት እንዴት አቀነባብረው ገዛኸኝ ምን ያህል የተቀነባበረ ስራ እንደሚሰራ እንግዲህ ለዚህም ያውቃል። አሁን እሱ ያውቀዋል የሚደርስበትን ቢናገር ትክክለኛውን ቢናገር ሊደርስበት የሚችለውን ነገር ጠንቅቆ ያውቃል። ልጁንም አሁን እዛ ባለቤቱ እናት ጋር ቤተሰቦች ጋር ያስቀመጠው በልጁ እንዳይመጣበት ስለፈለገ ነው። ገዛኸኝ አንዴ እንደ ካርከው ወይ እንደ የህግ አካል ወገን ሆነ ካገኘ ከአንዳንድ ወይ የምትወዳቸውን ቤተሰቦች ይገላል ወይ አንተን ያጠፋል። ስለዚህ ይህን ስለሚያውቅ ይሄ ገዛኸኝ ልጁን አሸሸ። ባለቤቱ እንኳን እዚህ እንዳለች አያውቅም። ትክክለኛው ገዛኸኝ የትክክለኛው መኖሪያቸውን ቀይሮ የመጣው ለዚህ ሲል ነው። እንዳለ የተናገራችሁት ነገር ሚስቱም ያለችው እውነት ነው ማለት ነው። እዛ የነበራቸውን ቤት ቀይራ አሁን እዚህ ተከራይታ የምትኖረው ለዛ ነው ማለት ነው። በቃ እዛ ያለው ቤት እኔ ሁሉ ነገር ስለሚያውቅ ያኛው ገዛኸኝ፣ ስለዚህ እሱ ወደዚህ ያመጣው ለእንቅስቃሴ አልተመቸንም በሚል ያመጣት። ዋናው ገዛኸኝ ግን የት እንዳለች ምን እንደሆነች አያውቅም። ስለዚህ ሚስቱንም እንዳያውቅበት ልጁንም እንዳያውቅ ልጁን ደግሞ እንዳያውቅበት ወደዛ ወደ እናቷ ጋር ልኮ ነገርኩ እኮ የቀኝ እጁ ማለት እሱ ነው። በቃ ግራ እጅ ቀኝ እጅ ስትለይ ግራ ስታጋባኝ የነበረውን እሱ ይመልስልሃል። በቃ ከአንተ ይበልጥ ደግሞ በአካልም በምንም ከእሱ ጋር በደንብ ይገናኛሉ። በደንብ ከእሱ ጋር በደንብ ይገናኛሉ። ብዙ ስራ ይሰራሉ። እኔ በኋላ ላይ አንድ የምነግርህ እኮ ለአንድ ጉዳይ የመጡ ልጆች ድጋሚ ሌላ ቀን አይመጡም። የት ሄደው ነው ስለው አይ ለስራ ሌላ ቦታ ሄደዋል ነው። ግን ከዛ በኋላ አይናቸው አይታይም። እኔ ስጋት አለ። በቃ አንድ ጊዜ የሆነ ሚስጥር ካዩባቸው ከዛ በኋላ ይገሏቸዋል የሚል እምነት ነው ያለው። ስለዚህ የብዙ ሰው ነብስም እጅ አለበት ነው የምትለው አቶ ገዛኸኝ? እኔ እንደዛ ነው ይመስለኝ። በቃ አሁን እኔ የሚመስለኝ እንደዛ ነው። በቃ አደገኛ ሰው ነው። ትልልቅ ሰዎች ከሁሉ የማይገናኛቸው ሰው የለም። በቃ ወንጀል ውስጥ ገባ ተያዘ ታሰረ ስትል ይለቀቃል። ስለዚህ አሁን እያልከኝ ያለው እሱ ይሄኛው አሁን እዚህ የነበረው ሐሰተኛው ገዛኸኝ የገዛኸኝን ዋና አድራሻም መኖሪያም ትክክለኛውን ቦታ የሚያውቃል ነው የምትለኝ? እሱ ያውቃል የት እንደሚገኝ ምን እንደሚሰራ ከነማ ጋር ሌላው ይቅርና ከትልልቅ ባለስልጣኖች ጋር እንደሚገናኙ ያውቃል። ከነማ ጋር እንደሚገናኙ ይነግራቸዋል። ስለዚህ እሱን አግኝታችሁ እሱ በትክክል እንዲመራችሁ ብታደርጉ የተሻለ ይሆናል። እኔ የድርሻዬን ተወጥቻለሁ። ራስን ነፃ ለማድረግ እያወራህ ያለህ ነገር እንዳልሆነ ተስፋ አደርጋለሁ። እኔ ነፃ ነኝ እያልኩ አይደለም። የሚያስጠይቀኝ ነገር እጠየቃለሁ። ከጀርባ ያላችሁ ሳሚ ሁሉንም ነገር አጣርቶ ከዛኛው ሰውዬ ጋር ያለውን ቆይታ እንድትነግሩኝ ይፈልጋለሁ። ያንን ሰውዬ ምን አይነት ሁኔታ ላይ እንዳለ
እዚህ ጋር አሁን የነበረውን የውሸተኛውን ገዛኝ ምን እያወጣጣው ምን እየተናገረ እንደሆነ ያንዳንዱ መረጃ እንትሉኛላችሁ። አሁን አንተ ደግሞ እንሄዳለን ወደዛኛው ሰውዬ ጋር። የት ነው የምሄደው? ወደኛ ማቆያ እንመለሳለን። እዚህም አይበቃችሁ? ከዚህ በላይ ተሰቃዩ ነው እንዴ? ገና ተሰቃያለህ። ሰማኛለህ? ንገረን አላችሁ። ነገር እኮ የሰራው ነገር በጣም ብዙ ነገር ነው። የስንት ሰውን ባለበት ሰማኛለህ? እባካችሁ ያላየሁትን ዓለም ልጅ አለህ ብላችሁ አጓጓችሁ። እሷን እንኳን እንዳይ እሷን እንኳን አገናኙ። ይሄው ባለቤትህም እዛው እኛ ጋር ነች። ከእሷ ጋርም ደግሞ እዛው ቆይታ የምታደርገናል። ሰማኛለህ? ልጅህን ማየት የምትፈልግ ከሆነ እኛ እንደዚህ አይነት ነገር ላይ እንትን አንልም፣ እናሳያለን። ሰማኛለህ? አንተ ግን ቅጣትህን መቀበልህ የማይቀር ነው። አሁንም ልጅ እንዳለ ካወቀ ልጅን አንድ ነገር ያደርግብኛል። እናንተ ይህንን ነገር ከኛ ውጭ ማንም አያውቅም። ሰማኛለህ? አሁን አንተ ካልተናገርክ በቀር እኔ እንዴት ብዬ ነው ራሴ ላይ እንዴት ነው የምናገረው? እሺ አሁን እያንዳንዱን ነገር ትክክለኛውን እውነታውን ተናግረሃል ብዬ አስባለሁ። የተፈጠረውን ነገር በሙሉ ሄደህ እዛ ማቆያችን ደግሞ እንተውልኝ። ቂሜን ልወጣ በቃ ቂም በቀሌ ለሱ ልወጣ። እኔ ላግኘው በማግኘው ላግኘው። እስር ቤት የምንወረውረው እኛ ነን። ሰማኛለህ? የእጁን ሳይቀምስ እስር ቤት ቢገባ ይወጣል። እዛ ማቆያችን እንሂድና ገና ሌላ የምነግርህ ብዙ ነገር አለ። አንተ ይሄን ብቻ አይደለም ብዙም ሌላ የተደረግከው ነገር አለ። እያንዳንዱን ነገር ማቆያችን ሄደን የምናወራ ይሆናል። ያኛውን ገዛኸኝ ግን እያንዳንዱን ነገር እየቀጠቀጣችሁ እንድታስወጡልኝ ይፈልጋሉ። እሺ ምን ዋጋ አለው? ያኛው ቢመጣ እኮ ማታ ቢገባ ጠዋት ይወጣል። ከዛ ልታስጨርሱልኛል። ማንም ከዚህ በኋላ ከእጃችን የሚወጣ የለም። ስንት የእሱን ሰዎች በእኛ ቁጥጥር ስር እንዳደረግን አይተሃል። ከእናንተ በታች ያሉትን ሰዎች በእጃችን እንዳስገባን አይተሃል። ስንቶቹን እጃችን አስገብተናል። እያንዳንዳችሁ እየተለቀማችሁ ወህኒ እየተወረወራችሁ ነው። ፈጣሪ የተመሰገነ ይሁን። አሁን ወደ መጨረሻው እየተቃረብን ይመስለኛል። እንግዲህ ባልደረቦችም ሁሉም አሁን ተስፋ ላይ ያለው መጨረሻው ላይ እየተቃረብን ብዬ ነው የማስበው። እንግዲህ ተመልካቾቻችን ያለውን ነገር እንደዚህ እንደምትከታተሉት ነው። እንግዲህ አንዱ ጋር ስንል አንዱ ጋር አንዱን ስናገኝ ወደ አንዱ እየተመራን አሁን ደግሞ ሐሰተኛው ገዛኝ ጋር ደርሰን የመጨረሻው ሰው ይሆናል ብለን ተስፋ እናደርጋለን። እንግዲህ ከሱ በላይ ሌላ ማንም አለ ብዬ አላስብም። አይደለ? ትእዛዝ በቀጥታ ለእናንተ ነው የሚሰጠው። በቃ እሱ ነው የሚያመጣልኝ። የበላይ አለቃ አዟል ነው የሚለኝ። አለቃ እሱ እንደሆነ ነው የማውቀው። የሚላኩት የሚታዘዘውን ሁሉ እንልካለን። ስለዚህ የእናንተ ከሁለታችሁ በላይ ሌላ ማንም ማዛዥ የለም። ትክክለኛው ገዛኝ ከእናንተ ጋር ነው ኮንታክት የሚያደርገው። እኔን የሚያዛኝ እኮ እሱ ነው። እሱንስ የሚያዘው ማን ነው? በትክክል አለ ገዛኝ የሚባል እኮ እያልኩ ነው። እሺ እሱን እያንዳንዱ ነገር እየቀጠቀጥናችሁ የምናወጣ ይሆናል። በትክክል የማትናገሩ ከሆነ ትሰማኛለህ? እንግዲህ ከዚህ በላይ መግደል ከሆነ አላማችሁ ወይ ሄደን እናወራለን። እንግዲህ ውድ ተመልካቾቻችን የተፈጠረውን ነገር እንግዲህ እንዳያችሁት በጣም አስቸጋሪና ግራ የሚያጋባ ሁኔታ ይህንን የሚመስል እንግዲህ ቆይታ አድርገናል ማለት ነው። አሁን ሁለቱንም ወደ ማቆያችን እንወስዳቸዋለን ማለት ነው። ይህ ገመና ሾው ነው። የተበደሉ ሰዎችን እንባ የምናብስበት፣ በዳዮችን ደግሞ ፍትህ እንዲያገኙ የምናደርግበት፣ ወደ እስር ቤት የምንወረውርበት ቻናላችን ነው። እንግዲህ ከጎናችን በመሆን እኛን ድጋፍ እንድሰጡን ስል መግቢያ ላይም እንግዲህ እንደገለጽኩትኝ ቻናላችን እንግዲህ አደጋ ውስጥ እየገባ ነው። እናንተ ድጋፍ ካደረጋችሁልን፣ ላይክ የምታደርጉ ከሆነ፣ ኮሜንታችሁን የምትሰጡን ከሆነ ቻናላችን ከመጥፋት ከመዘጋት ይድናል ብለን እንግዲህ ለእናንተ እንትናችን እናቀርባለን። እንግዲህ በጣም ብዙ እኛ ላይ ይሄንን ቻናል ለማዘጋት የሚሰሩ በጣም ብዙ ሰዎች አሉና እናንተ እባካችሁ እየገባችሁ ላይክ አድርጉ። ላለው ለእናንተ ያን ያህል ደቂቃ አይወስድባችሁም። ላይክ እና እንዲሁም ደግሞ አስተያየት ምንም መስጠት እንኳን ባትፈልጉ የሆነ ነገር እንኳን ቃል ጥላችሁ እለፉ። ላለው እኔ ዮኒ ነኝ። እንግዲህ የተፈጠረውን ነገር አይታችኋል። እየተከታተልኩኝ ሁሉም ነገር ለእናንተ ማደርስ ይሆናል። እንግዲህ ሳሚ እንግዲህ ከኋላ የተፈጠረውን ነገር እንግዲህ እየጠራኝ ነው ያለው። እስቲ ወደ ማቆያ ውስጥ ደግሞ ያለውን ነገር ተከታትለን የምናሳውቃችሁ ይሆናል። አብራችሁን እንድትቆዩ ስል በአክብሮት ጋብዛለሁ። ለዛሬ እንግዲህ ይህን የመሰለ ቆይታ አድርገናል። እናመሰግናለን። ተነሱ።